ወንድ ለወንድ ከንፈር ተሳስሞ ጳጳሱ ቅዱስ አትናቴዎስ ቅዱስ ፍሬምናጦስን ከንፈሩን ስሞት ተሳስመው ነው የመጡት አይደል? እንደዚህ ነበር ሐዋርያቱ ሲሾሙ የነበሩት። አይመልሱትም። እኔን እኮ ጥምድ አድርገው ይጠሉኛል እንጂ የሚጠሉን ወንድምነት ይጠሉናል እንጂ እኛ መጽሐፍቶቻቸውን ማንበብ ነው ስራችን እኮ። ጊዜ ሰጥቼው ጥሬ ነው የማነበው። በሁለት ቀን ነው ላፍ ያደረኩት ገድሉ ሙሉ በሙሉ አጣጥሜ ቆረጣጥሜ የቱ ጋ ገጽ ላይ ምን እንዳለ በደንብ አስምሬ ይዣለሁ። አይልም ብለው ሲሉ ሲገቡ ካሜራዬን ብቻ መክፈት ነው እና ኦኬ። በፍሬምናጦስ ከንፈር በመሳሳም የመጣ በአራተኛው መቶ ክፍለ ዘመን መጣ ተብሎ የተባለው ጵጵስና ኢትዮጵያ ውስጥ ጳጳስ ተሾመ አይደል? አዎ። ከዛ በኋላ ግን ፍሬምናጦስ ከተሾመ በኋላ ግብጾች ለስንት ዓመት ሙሉ ጢባጢቤ ሲጮቱን አልነበረም እንዴ? በንጉሱ በጃንሆይ ዘመን አይደል ብፁዕ አቡነ ባስልዮስ መጀመሪያ ጳጳስ ሆነው ሲሾሙ የተሾሙት የዛሬ 60 ዓመት። ፍሬምናጦስ በአራተኛው መቶ ክፍለ ዘመን። ኦርቶዶክስ ጳጳስ ያላት መቼ ነው? የዛሬ 60 ዓመት። እነኛ አሁን ያሉት ብፁዕ አቡነ ማትያስ የሚሆኑ የሞቱት ብፁዕ አቡነ መርቆሬዎስ፣ ብፁዕ አቡነ ጳውሎስ የሚሆኑ ብፁዕ አቡነ ቴዎፍሌዎስ፣ ብፁዕ አቡነ ተክለ ሃይማኖት የሚሆኑ ብፁዕ አቡነ ቴዎፍሌዎስ በምንድን ነው ወደ ስልጣን የመጡት? በፖለቲካ። ማን ያለው እንዴ? አገር የሚያውቀው አይደል እንዴ? መርቆሬዎስን ማን ወደ ስልጣን ያመጣቸው? ደርግ። ማንን አስገድሎ? ብፁዕ አቡነ ቴዎፍሌዎስ ተገድለው። ማን ያስገደላቸው? ጳጳሳቱ ፈርመው። ፊርማው አለ ወይ? እጄ ላይ ያለው ወረቀቱ እጄ ላይ። አንድ ኦርቶዶክሳዊ የሀገሬ ገበሬ ሲጣላ ደምህ ደመ ከልብ ይሆናል ብሎ ይልሃል። አንድ ኦርቶዶክሳዊ ገብቶ ይህንን ነገር አነሳለሁ ሐዋርያዊ ቅብብልሽ እኛ ጋር ብሎ ቢል ፊርማቸውን እናመጣዋለን። ብፁዕ አቡነ ቴዎፍሌዎስ የተገደሉበት። ማን ያስገዳዩ? ደርግ። በማን ፊርማ? በጳጳሳቱ ፊርማ። ከዛስ ብፁዕ አቡነ መርቆሬዎስ የጎንደሩ ተሾሙ። ማን ሾማቸው? መንግስቱ ኃይለማርያም። እሳቸው ደግሞ ሲሾሙ ኢህአዴግ ሲገባ ደግሞ መርቆሬዎስን እነ ታምራት ላይኔ ናቸው በኬንያ በኩል ያምልጡ ብለው አሸሽተው ወደ አሜሪካ ያስገቧቸው። እዛ አሜሪካ በነበሩበት አብይ ወደ ስልጣን ሲመጣ ነው ጠቅላይ ሚኒስትር እንደገና ወደ ኢትዮጵያ ይግቡ ብሎ ያላቸው። ባለፈው መናገር የማይችሉ ጳጳስ ማለት ነው። እና በፖለቲካ ተሿሹሞ እርስ በርስ ተጓተው እርስ በርስ ተቀጣቅጠው ተደባድበው ተገዳድለው የመጣን ጵጵስና አሁን ያሉትን ብፁዕ አቡነ ማትያስን ማን ያስቀመጣቸው? ወያኔ። አጭርና ግልጽ ኤርሚያስ እንደዚህ ተናገር፣ ድምት እያደረግ ማለት ነው። እስቲ ወያኔ አይደለም ብሎ የሚል ካለ ይምጣ። መርቆሬዎስን ደርግ አይደለም የሾማቸው ብሎ የሚል ካለ እስኪ ይምጣ። አያደርጉትም። እና ወንድምነት ይህንን ርዕስ እንዳላያየ አይተህ እለፈው። እኛንም አታነቃቁን። እናንዴ ያርፈን እንቀመጥበት። ግን ካነሳችሁ ትናገራለሁ። መድኃኔዓለም ምስክሬ ነው፣ እናገራለሁ። እና ይህን ጵጵስና ከሐዋርያቱ ስልጣኑን ጠብቆ እንዳለ በትሩም ትምህርቱን መጥቶ እኛ ጋ ነው። እሺ እናንተ ጴንጤዎች ሙሉ ወንጌሎች ሁሉ መሰረ ክርስቶስ ቃሎቶች ምንም የሐዋርያዊ ስልጣንም ትምህርትም በትሩም የላችሁም። በትራችሁን የሐዋርያቱን በትር አሳዩን ብለን ስንል ጭንቅላቱ ላይ 2 እባብ ያለበት በትር ነው ጳጳሱ ይዞት የሚሄደው። አረው የበትር ይባላል። የእባቡ በትር ማለት ነው። ምን ያደርጋል የእባቡ በትር? በሙሴ ዘመን ነበር የነበረው እንደሱ አይነት። ያውን በትር አይደለም እንጨቱ ነው በዓላማ ላይ ስቀለው ብለዋል። እና ያንን የነሐስ በትር እስከ ንጉሱ ሕዝቅያስ ዘመን ድረስ አኑሮ ሕዝቅያስ እና ውሽታ ብሎ ሰባብሮ ጥሎታል። ምን ያደርግላቸው ነው የኦርቶዶክስ ጳጳሳት የሚይዙት? የእባብ በትር እየያዙ ነበር እንዴ እነ ጴጥሮስ ይዞሩ የነበሩት? አትናገሩም እንዴ? ኮሜንት ላይ ከታች ያላቸው ኦርቶዶክሳውያን የእባብ በትር ይዘው ነበሮ ይዞሩ የነበሩት? ጴጥሮስ 2 እባብ አፉን የገጠመ ማዕከል ላይ ትንሽ መስቀል አድርጎ ይፍታሕ ይድግ ያንጽሖ ይቅድስ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ስራ ኃጢአት ወደ እንስሳ ሲያበሳ እያለ ነበር ነው ይዞሩ የነበረው? ወይስ ወንጌል እየሰበከ ነበር? እና ዳንዬ እንደው በመድኃኔዓለም ይህንን ርዕስ ቀይረው ነው ብዬ የምልህ ከሰማኸኝ። ካልሆነስ እያዩ ነው የሚያልፉት እንጂ አይገቡም። እኔ ከገቡ ደስ ይለኛል። ባትበሉም እበላለሁ ብትበሉም እበላለሁ ብሎ እንዳለው ሰውዬ ቢመጡም እናገራለሁ ባይመጡም እናገራለሁ። ርዕሱ ግን የሚያስኬድ አይደለም። ወንድምነት ሰምተኛል። አም ሶሪ ወንድምነት ይሄ ርዕስ ይቀየር ስለ መድኃኔዓለም እያልኩ ነው። ምክንያቱም ያልፉታል እንጂ አይገቡም። ከገቡ እኔ ሰውየው እንዳለ ነው
ባትበሉም እበላለሁ ብትበሉም እበላለሁ እንዳለ ማለት ነው። ባይመጡም ይኸው እየተናገርኩ ነው። ቢመጡም መናገሬን አብሰዋለሁ በመረጃ ላይ የተመሰረተ ሐዋርያዊ ቅብብሎሽ እኛ ጋ ነው አለ ብለው የሚል የትምህርትም የስልጣንም የላቸውም። እኔ ከጥላቻ ተነሰር አይደለም የምናገረው። ልበ ከትምህርትም ከተባለ የትኛው ትምህርታቸው ነው የሐዋርያት ትምህርት? የኦርቶዶክሱ የትኛው ትምህርት? የመዳን ትምህርት ብለው ቢሉ መዳን የተክለ ሃይማኖትን ደብር ሄዶ ፍርፋሪ ወድቆ የበላ ይጸድቃል ብሎ የሚለው ነው ትምህርት? ጽድቅን እነ ቅዱስ ጳውሎስ በእውነት እንደዚህ ነበር ያስተማሩት? በሮሜ መጽሐፍ ምዕራፍ 3 ቁጥር 21 ላይ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል እያሉ በኢየሱስ ተቋረጠ ወገኖች፣ ይሰማማ ወንድምነት ጋር ምን ሆነ ነው? እሺ እኔ ጋር እኮ መስሎኝ ነበር። የሐዋርያቱም ትምህርት ተብሎ ቢባል የለም ወንድምነት እየተቆራረጠ ነው። እሺ ተቋረጠ። ኮፒኒንግ እና ሼር አድርጉት እስኪ ሪፖስት አድርጉት። እሺ ወገኖች 10 ሺህ ለምን አትሞሉት? እየተቆራረጠበት ነው ወንድምነት። ያ ወገኖች እዚህ ያላችሁ ሰዎች ለምን 10 ሺህ አንሞላውም? 6700 ነው ያለው። ይሄ ወርዷል። እሺ ወርዷል። ያ እና ቀጥል። ቴንኪው። ርዕሱም ስለተቀየረ አይገቡበትም፣ ስለማይገቡበት ማለት ነው። እሺ ወገኖች አይ ቲንክ ወርዷል። በቃ እንቀጥል። እሺ ተመልሶ ይመጣል ብዬ አስባለሁ። ጸጋ ብቻ አያድንም፣ ጸጋ ብቻ ትክክል አለ የሚል ሰሞኑን ደግሞ አንዳንድ ቪዲዮዎች የተቆራረጡ እያየን ያለ ነው እና እኔ ምን እንደሚሻላቸው አላውቅም እውነት ለመናገር። እሺ ጸጋ ብቻ አያድንም፣ በእርግጠኛ ናችሁ? ጸጋ ብቻ አያድንም? አይ ዳኒ ተሳስታችኋል ጴንጤዎች የምትሉ ከሆነ ገብታችሁ ሞግቱ። ይኸው ከፍተንላችኋል። ወንድምነት ምን ተፈጠረ? አይ ነው እኔ እኮ እያወራው ነበረና ለካ ወርጃለሁኝ። ወገኖች እሺ ለምን 10 ሺህ አናስገባውም? ይህን እኮ ሁሉ ቀን መናገር የለብንም አይደል? ለዚህ ያላችሁ ወገኖች ማለት ነው። ለ3 ሰውና ለ4 ሰው ሼር አድርጋችሁ ነው የምትተውት ብዙዎቻችሁ ማለት ነው። የሆነ ለእኛ ትልቅ ፌቨር ያደረጋችሁልን ይመስላችኋል። በተለይ የኛዎቹ በጌታ ወንድምና እህቶች ናችሁ። በክርስቶስ ቤተሰቤ ስለሆንክ እንደ ቤተሰብ ነው የማወራችሁ። በይሉንታ እናወራችሁ። ኦኬ እዚህ ቤት የምናወራውን ታውቃላችሁ፣ የሚነሳውን ሀሳብ ታውቃላችሁ። እና አንድ ቤተሰብ ስለሆንን የቤተሰብ ወሬ ነው የማወራው። ለምን የተናገርከን ምናምን ነገር አንልም ማለት ነው። እና ሁሉ ቀን በቃ 10 ሺህ የታወቀ ነው ጥሩ እንዲሄድ አልጎሪዝሙ ጥሩ እንዲሄድ ከቻልን ደግሞ ታብታቡንም ልክ እንደዛው ማድረግ አለብን ማለት ነው። እና ተባረኩ፣ ጸጋ ይብዛላችሁ። ጌታ ኢየሱስ ብቻ ያድናል። ይህንን ትምህርት የሐዋርያቱ ትምህርት ነበር። ኢየሱስ ጌታ ነው፣ ኢየሱስ ያድናል ብሎ የሚለው ትምህርት የሐዋርያቱ የመጽሐፍ ቅዱስ የብሉይ ኪዳን ነቢያት ሁሉ ትምህርት ነው። ምክንያቱም የጌታን ስም የሚጠራ ይድናል እያሉ የብሉይ ኪዳን ነቢያት ተናግረዋል። ኢየሱስ ብሎ የሚለውን ስም ባይጠቀሙም ማለት ነው። ጌታ ተብሎ የተባለው በትንቢተ ኢዮኤል መጽሐፍ ምዕራፍ 2 ላይ እና በሮሜ መልእክት መጽሐፍ ምዕራፍ 10 ላይ ቅዱስ ጳውሎስ የተጠቀመው ተመሳሳይ ነው። ያ ጌታ የእስራኤል አምላክ ልዑል እግዚአብሔር ሰው ሆኖ የመጣው ነው ያድናል ብለው ያሉት። እንደው የሐዋርያቱ ትምህርት አለን ብለው ቢሉ የትኛው ነው የሐዋርያቱ ትምህርታቸው ነው እየጠየቀን ያለን። ስልጣን ተብሎ ይባል የትኛው ስልጣን ነው እየጠየቅን ያለው። በስልጣን ደረጃ ቅድም የተናገርኩት በሙሉ በፖለቲካ የተብኳካ ነው። መጡ የተባሉት ጳጳሳት በሙሉ በፖለቲካ እስካሁኑ ድረስ ያሉት ብፁዕ አቡነ ማትያስ በፖለቲካ ነው የመጡት እንጂ ከጴጥሮስ ስልጣን ተቀብለው እሱ ለማርቆስ አቀብሎ ማርቆስ ለእንትና አቀብሎ ብሎ የሚል ፕሮሲጀሩን ጠብቆ የመጣ የለም። እንደውም ለ1600 ዓመት ከግብፅ ጳጳሳት እየመጡ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ በእስላሞች ተመርታለች። በእስላም ጳጳስ ተባርካለች። በእስላም ጳጳስ ተመርታለች። ቀሚስ የለበሰ ጳጳስ ነኝ ብሎ እስላም መጥተዋል። ይህንን ያጋለጡት ብፁዕ አቡነ ጎርጎርዮስ ናቸው። የኦርቶዶክሱ ጳጳስ ናቸው የጻፉት በታሪክ ውስጥ ማለት ነው። ስለዚህ ስልጣንም ቢባል ምንም የሚያኮራ ነገር የለም እውነት ለመናገር ማለት ነው።
የስልጣን ቢባል ምንም የሚያኮራ ነገር የለም። የበትርም ተብሎ ይባል እኔ አረው የእባብ በትር በያዘ ጳጳስ እኔ ምንም የምቀራው ነገር የለም። ከፈለገም ሸመል ያዝ፣ በእሷ ታስፈራሩ። የእውነት እኮ ነው። በትምህርትም ከተባለ በትምህርት ኑ እንነጋገር እኮ ብለን ነው እያልን ያለ ነው። የሐዋርያቱ ትምህርት አሁን አንዱ ርዕስ ያደረግነው ጸጋ ብቻ ወይ ደግሞ መዳን በጸጋ በእምነት ብቻ እንደሆነ ቅዱስ ጳውሎስ ጸሐፍት ሐዋርያት አድምቀው ጽፈውታል። ይሄ ትምህርትና ይሄ ስብከት ያለው በእኛ በወንጌላውያኑ ጋር ነው፣ ኖት በኦርቶዶክስ ቤተክርስቲያን። በኦርቶዶክስ ቤተክርስቲያን በጸጋ ድናችኋልና ብሎ የሚል ትምህርት በመድረኮቿ ላይ አይሰጥም። በጸጋ ድናችኋል፣ በጸጋ ትድናላችሁ ብለህ ህዝቡን ታባልጉት እንዴ ነው የሚሉት። በጸጋ ድናችኋል፣ በጸጋ ብቻ ትድናላችሁ ብለህ ካልክ ይሄ ሰንበቴ ማህበር ዝክር የሚባለው ነገር የሚበላው የሚጠጣው ሊቀር ነው። እና ይሄን ብለን ምንለው ወንድምነት ቀጠል። ቴንክ ዩ። እሺ ወንድምነት ሶሪ ሚት አላልኩትም። እሺ ኦርቶዶክሳውያን መግባት ትችላላችሁ። እስቲ አንድ ቁጥር ጻፉልንና በተለይ ሰሞኑ በተደጋጋሚ የሀሳብ ሲወራ እንሰማለንና ወንድምነት እንዳለው ነው ቤተክርስቲያኒቷ ውስጥ የጸጋ ወንጌል የለም፣ የጸጋ ወንጌል የለም። እሺ አንድ ሰው የገባ ይመስለኛል። ሰላም ተስፋ፣ እንዴት ነው ዳጂ? ተስፋ ይሰማል? ተስፋ ይሰማል ወዳጄ? ተስፋ እሺ፣ ሳያቅ ይመስለኛል የገባው ተፊሳ ነው። እሺ ጋይስ፣ እሺ ሶ እንግዲህ ቤተክርስቲያኒቷ ውስጥ የጸጋ ወንጌል አይሰበክም፣ የጸጋ ወንጌል አይነገርም። ሰዎች በእግዚአብሔር ጸጋ እንደዳኑ ፊል እንዲያደርጉት አይፈለግም። ለምንድን ነው እሱ የማይፈለገው? ቤተክርስቲያኒቷ ውስጥ ጸጋን ካነሳ የሰው መንገድ ትዘጋለህ ማለት ነው። ኦኬ፣ ጸጋ የሚባል ነገር ካለ የሰው የሚባል ትምህርት አይኖርም ማለት ነው። ከአንተ የሆነ ነገር የለም ማለት ነው። ቤተክርስቲያኒቷ ውስጥ ግን ያዘጋጀችው የሰው መንገድ ስላለ ያንን የሰው መንገድ ላለመጣል ስትል የጸጋውን ወንጌል ትሸፍናለች። ወንድምነት እንዳለው ነው የሐዋርያት ትምህርት ይሄ ነው። ሰው በጸጋ ብቻ እንደዳነ ያንን ጸጋ ደግሞ በእምነት እንደተቀበለ የወንጌል አማኞች እናምናለን። ስለዚህ እምነት ብቻ ጸጋ ብቻ ብለን ስናወራ ከመዳን አንጻር ከዚህ አንጻር ነው የምናወራው። እና ኦርቶዶክስ ያልሆናችሁ ጸጋ ብቻ ብላችሁ የምታምኑት እምነት ትክክል አይደለም የምትሉ ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልኝና ማስገባት ይችላል። አንድ ቁጥር ጻፉልኝ። ተባረኩ። እሺ ካላችሁ አንድ ቁጥር ጻፉ። እኔ ኦርቶዶክሳዊ ነኝ፣ ማውራት እችላለሁ። የጸጋ ወንጌል ወይ ደግሞ ጸጋ ብቻ የሚለው ትምህርት ትክክል አይደለም ብላችሁ የምታምኑ ሰዎች ካላችሁ ፕሊስ አንድ ቁጥር ጻፉልኝ። ካልሆነ ግን እኛው ያው እናወራበታለን፣ ከማውራት ወደኋላ አንልም፣ እንቀጥላለን ማለት ነው። የጸጋ ወንጌል ቤተክርስቲያኒቷ ውስጥ ለምን እንደማይሰበክ ማለት ነው። እሺ ሌላ ኦርቶዶክስ ያለ ያው ግቡና ሞግቱ አለን። እምነታችን ምን እንደሆነ በግልጽ እንነግራችኋለን፣ እናሳያችኋለን። የምናምንበትን የምንናገርበትን ጸጋ ብቻ ብለን ስናወራ ምን እያልን እንደሆነ በደንብ እናስረዳቸዋል። ጸጋ ብቻ ብሎ የሚናገረው ባይዘዌ መጽሐፍ ቅዱስ ነው። ማንም እንዳይመካ ከስራ አይደለም ይላል። እዚህ የዳነው የጸደቅነው የእግዚአብሔር ቃል እንደሚለው በእግዚአብሔር ልጅ በክርስቶስ ኢየሱስ በመስቀሉ ስራ በእግዚአብሔር ቸርነት ነው እንጂ ከኛ ስላደረግነው ስላስቆጠርነው ጥሩ ነጥብ አይደለም። እኛ ስለሰራነው ስለተገበርነው መልካምነታችንም አይደለም። በእግዚአብሔር በጎነት ላይ በእግዚአብሔር ስጦታ ላይ መዳናችን ሙሉ ሆኗል። ስለዚህ ለመዳን ጸጋ ብቻ ብለን ነው የምናምነው እኛ። ቤተክርስቲያን የሐዋርያት ትምህርት ይሄ ነው። ሐዋርያቶች ሲያምኑ ሲናገሩ የነበሩት እምነት ይሄ ነው። እምነታቸው ይሄ ሰዎች በጸጋ ብቻ እንደሚድኑ በእግዚአብሔር ስጦታ በዘላለም ሕይወት ተስፋ ውስጥ እንደሚገቡ በድፍረት ተናግረዋል። ያን ወንጌል ሰብከዋል። ቤተክርስቲያን አሁንም ይህን ወንጌል የምትሰብከው የወንጌል አማኝ ቤተክርስቲያን ማለት ነው።
ስለዚህ ኦርቶዶክሲያን ካላችሁ አንዳንድ ቁጥር ጻፉልን፣ ልንቀበላችሁ እንችላለን። ጸጋና ሰላም ይዛላችሁ። ሌሎቻችን ሼር ይደረግ፣ በደንብ ኮፒ ሊንክ ይደረግ፣ አብረን እናገለግላለን ማለት ነው። እሺ ጸጋ ብቻ የሚለው ሀሳብ ትክክል አይደለም ብላችሁ የምታምኑ ሰዎች አላችሁ። እሺ የሆነ ሰው ማይክ ከፍቱ። ሰላም ዳኒ፣ እንዴት ናችሁ? እግዚአብሔር ሰላም ከሁላችሁ። አይ እኔ አንድ ሀሳብ ለማንሳት ነው። ባለፈው አጋጣሚ አንድ ሙስሊም ቤት እያወራን ያለን ስለ በኢየሱስ ክርስቶስ በማመን የሚገኝ መዳን እያወራን እያለ አጋጣሚ ሆኖ ኦርቶዶክስ ገብቶ እንትን ብሏልና ይሄ ትምህርት የሐሰት ነው፣ በቃ ውሸት ነው፣ መጽሐፍ ቅዱስ ላይ የተጻፈ አይደለም፣ በእምነት ብቻ መዳን። ስለዚህ እሷ ስላላወቀች ነው ብሎ በቃ እንትን አለና ለምንድን ነው ሌሎች እንኳን እንዳይድኑ ሌሎች እንኳን መዳንን እንዳያገኙ በር የምትዘጉት? ኦርቶዶክሳውያን እናንተ ከአስተምሮ አንጻር ችግር ካለባችሁ ለምን ሌላ እንዳይድን ታደርጋላችሁ? በስርዓት እያወራን ነበረ ልጅ ጋርና መቶ በቃ እንትን አለ። ጭራሽ በቃ አወረዱን መጨረሻ ላይ እና እናንተ ያለባችሁን ጥያቄና ሀሳቦችን ማንሳት ትችላላችሁ፣ ግን ከሙስሊም ጋር እየተወራ ለምንድን ነው እናንተ የምትማሩበትን ነገር እንትን የምትሉት? እና ያ ነገር ቢስተካከል ነው ምናልባት ሀሳብ የምታመሰክሩ። እሺ ምናልባት ሀሳብሽን አላገኘሁትም ከሆነ ታሪክ ያለሽ አሉ እኔ ታረድቻታለሁ። ምንድነው እያለች ያለችው? ከሙስሊም ጋር ስትነጋገር ኦርቶዶክሱ መሀል ላይ ገባና እሷ መዳን በእምነት ነው ብላ የሚለውን ሀሳብ እየተናገረች ለሙስሊሙ እዛ ለነበሩ ሰዎች ማለት ነው። ኦርቶዶክስ ግን ገብቶ በእምነት ብቻ መዳን የሚባል ነገር የለም ብሎ ለሌሎች ሰዎች እንኳን ወደ መዳን እንዳይመጡ በእግዚአብሔር ልጅ ላይ ባለ እምነት እንዳይድኑ ክርስቲያኒ ብሎ የሚለው ሰው ራሱን ክርስቲያኒ ብሎ የሚጠራው ኦርቶዶክሳዊ ሁሉ ጭምር ሳይቀር በኢየሱስ ክርስቶስ ሰው አምኖ አይድንም፣ ስለዚህ አንቺ ተሳስተሻል እያላት ለሙስሊም ሁሉ እንቅፋት እያኖረ እንዳለ ነው የተረዳቸው። እንደዛ ነው አይደል እህታችን? አግኝቼሽ ከሆነ አዎ፣ በትክክል ጭራሽ ጮኸብኝ ገብቶ እና ምንድን ነው በስርዓት ስለዚህ ምንድነው ወንድሙን ያስጣለው ማለት ነው። እቺ ጴንጤ ልትበላው ነው፣ ወደ ጌታ ልትወስደው ነው። እና አይኔ እያየ ሙስሊሙን አትወስጂውም፣ እዚሁ እየተጨናበሰን እንቀጥል ብሎ ያለ ይመስለኛል። ኦርቶዶክስ እንደዛ ይመስለኛል። ምክንያቱም ያው ምንም ቢሆን ወደ እስልምና ነው የምናደላው እያሉ ስለሚናገሩ ማለት ነው። ብዙ ጊዜ ቄሶቻቸው ሙሉ ጭምር እኛ የምንቀርበው ለእነሱ ነው ብለው እያሉ ስለሰማን ማለት ነው። በዚህ ደግሞ ሐሴት እናደርጋለን እንጂ የተናገርሽው ነገር መጽሐፍ ቅዱስ ላይ አይደለም። ከመጽሐፍ ቅዱስ ላይ የተቀዳ ግን ቅዳሴያት ላይ ሁሉ ጭምር ሳይቀር ያለ ነው። ኦኬ። ይሄ ሰው ግን አሁን ቅዳሴ የሚባለውን ታውቂዋለሽ ብለሽ ብትይው ምናልባት ሊያውቀው ይችላል። ካወቀውም የመሸምደድ ያህል ነው የሚያውቀው እንጂ ዘያምን በወልድ ቦ ሕይወት ዘለዓለም ብሎ የሚለው ቃል በወልድ የሚያምን የዘላለም ሕይወት አለው እያለን ስናዜም ነበር። እና ለዛ ሙስሊም አንቺ ሰው በክርስቶስ ኢየሱስ በማመን ይድናል፣ እዚህ ያላችሁ ሰዎች በጌታ አመኑ ብለሽ ስትናገሪ ኦርቶዶክሳዊ ወንድም ገብቶ አዎ ልክ ናት፣ ምንም እንኳን ጴንጤ ብትሆን በእምነት ባንገናኝም፣ ይሄ ግን የተናገረችው ነገር መጽሐፍ ቅዱሳዊ ነው። ዮሐንስ በወንጌሉ በመልእክቱ የተናገረው፣ ቅዱስ ጳውሎስም በመልእክቱ የተናገረው ይሄንኑ ነው። እኛም ራሱ ይህንን ከመጽሐፍ ቅዱስ ወስደን በቅዳሴው ላይ እንደዚህ እያለን እናዜማለን ብሎ አስረግጦ ሊመሰክር ነበር የሚገባው። ግን እስላሙ ሳይቃወምሽ ኦርቶዶክሱ ተቃወመሽ ማለት ነው። ምን ማለት ነው? የጢሮስና የሲዶና ሰዎች ሳይቃወሙት ጌታ፣ የጢሮስና ሲዶና ማለት የአሁኑ ሊባኖስ ውስጥ ያለ አገር ነው። ያኔም አሁንም ማለት ነው። ለቤሩት ከተማ የተለያዩ ኪሎ ሜትር ርቀቶች አላቸው። ቴሪ እና ሲዶን የሚለው ከተማ ማለት ነው። ከዛ ሀገር ያሉ ሰዎች ጌታ በስጋ በነበረበት ዘመን ከአሕዛብ ምድር መጥተው ጌታ ኢየሱስ ክርስቶስን አግኝተውት
በጨረቃ የሚነሳባቸው ህመምተኞችን በወሳንካ ባል ተሸክመው ሁሉ አምጥተው ተፈውሰው ድነው ሄደዋል። እዚህ ግን የሱ ወገን የሆኑ ግን አልተቀበሉትም። እና መዳን በእምነት ብቻ ወይ በጸጋ ብቻ ብሎ የሚለው ኦርቶዶክሳውያኑ ለምን አይቀበሉትም ካላችሁ ወንድሞች እናቶቼ፣ አንድ ነገር ሌላ ምንም አትበርብሩ። ምንድነው ምክንያቱ ምናምን ነገር ብላችሁ አትበሉ። ልክ ነው፣ ሁሉን በሰይጣን አናሳብብም። ግን ከበስተጀርባ ሰይጣንን ነፃ ላወጣ ፈልጌ አይደለም። ግን ሁሉን በሰይጣን አናሳብብም። አንድ የሚባል እንደ ቀልድ አይነት ነገር ተብሎ የሚባል ነገር አለና ሰውየው በገዳም ነው የሚኖረው፣ መነኩሴው በገዳም ነው የሚኖረው እና በጾሙ ጊዜ ተደብቆ እንቁላል እየጠበሰ ይበላል። እንዳሁኑ የሁዳዴ ጾም ምናምን ነገር ተብሎ የሚባለው አብይ ጾም ተብሎ የሚባለው ወይ የገና ጾም ወይ ደግሞ የተለያየ ጾም ብለው የሚሉት አለ። ለአንዱ መጽሐፍ ቅዱሳዊ አይደለም ባይዘው የእግረ መንገዴ እና መነኩሴው ተደብቆ እየጠበሰ ይበላል። የሚጠብሰው በመጥበሻ ላይ አይደለም። እንቁላሉን ማንኪያው ላይ አድርጎ ማንኪያዋን በቡታ ጋዝ አድርጎ ከስር እያነደዳት ነው። እንቁላሏ እዛው ከነቅርፊቷ ሙክክ እያለች እየበሰለች ያለችው እና እንደዚህ እያደረጉ ያሉ አንድ ሰው በሩን ገፍትሮ ገባ፣ ሌላኛው መነኩሴ እና ይሄ እንግዲህ እዛ ተረቱን ሁሉ ጭምር ስለተማርን ማለት ነው። ሲገባ ቡታጋዙን ለኩሶ በማንኪያ ነው በጭልፋ ላይ አድርጎ እንቁላሏን እየጠበሰ ነው። እንዳትሸት አድርጓት ማለት ነው። እንቁላሏን ከነቅርፊቷ አስቀምጦ ግን እየጠበሳት ነው። ከሰበራት ልትፈርጥ ነው። ከፈረጠች ቁሌት ሁሉ ሊኖር ነው፣ ልትሸት ነው። እና ቀስ እያለ ማለት እና ምን ነው አባ ብሎ አላቸው። በሩን ገፍትሮ የገባው ሌላኛው መነኩሴ በጾሙ ምን ነው ሲል፣ አይ ልጄ ሰይጣን አሳስቶኝ ነው ብለው ሲሉ ሰይጣን መጥቶ አሉ። ወዲያው የለም እንዲህ አይነት አጠባበስ እኔ ዛሬ ነው ከሳቸው ያየሁትኝ፣ ይህንን አጠባበስ እኔ አላስተማርኳቸውም ብሎ አለ ይባላል። ሰይጣን አለ ነው ብለው የሚሉ እዛ ቤት አበሻ ኢትዮጵያዊ ለመናገር ሲፈልግ በአህያም በቀበሮም በከርከሮም አንስቶ አህያኔ ከሞቱ ሰርዶ ያብቃል ብላለች፣ ቀበሮ ሰው ማመን ቀብሮ ነው ብላለች ምናምን ነገር እንዲህ አይነት በቃ አዝግ የሆነ ስንት ተረት አለ። ምን ለማለት ፈልጌ ነው? ያለ ዛሬም አላየሁትም እንዲህ አይነቱን አጠባበስ እኔ ከእርሶ የተማርኩት ብሎ እንዳለው ሁሉ ማለት ነው። እንደ አንዳንዱን ክደት እኮ ከእነሱ እኮ ነው የተማርነው። ሰው በኢየሱስ አምኖ ይድናል ብሎ የሚለውን ትምህርት የሚቃወም ምን ክርስቲያን ብለህ ትጠራዋለህ? ጴንጤውን፣ ካቶሊኩን፣ ኦርቶዶክሱን ይህን ትምህርት ከተቃወም ከአንተ የክርስቶስ ተቃዋሚ ነህ ማለት ነው። መዳን በእምነት ብቻ ካልሆነ በምንድን ነው ሲመዳን? ወንድሞች ናቶች ኢየሱስን አምነህ ትድናለህ ብለህ ስትል እንዴ ኧረ አታስቀኝ አንተ ሰውዬ ይለዋል። በኢየሱስ እኮ አምነህ ትድናለህ ብለህ ስትለው አታስቀኝ ይልሃል። አይ ደብረ ሊባኖስ ሄደህ የወደቀ ፍርፋሪ አንስተህ ብትበላ ትጸድቃለህ ብሎ ሲል በረከቱ ይደርብኝ አባታችን ቡራኬው አይለየን ምናምን ነገር ብሎ ይልላል። ለፍርፋሪ ሲሆን እምነት አለው፣ ለኢየሱስ ሲሆን እምነት የለውም። አንተ ትውልድ አትቀልዱ። ፍርፋሪንና እባብን ገሎ ለመጽደቅ ልቡን ለእምነት ተነሳሳ፣ ልቤ ለእምነት ተነሳሳ ብለው የሚሉታለ። ሲጀምር ለብዙ ነገር ነው የነሱ ልብ የሚነሳው። ምንድነው አንድ መዝሙር አላቸው። መዝሙር ነበር ልቤን አነሳስቶ ያመለክተኛል ብለው የሚሉት ማለት ነው። የእነሱ ልብ የማያመለክታቸው የለም። የአምላክን እናት ምናት ይለኛል እያሉ ማለት ነው። እውነትህን ነው። ልብህ አነሳስቶ አመለከተ አይደል? እና የአምላክን እናት ምንድነች ብለህ መናት አለ። ማን ያነሳሳው ልብህን? ሰይጣን ወይስ እግዚአብሔር? እኔ አንዳንድ ነገር እንደዚህ ብልጭ የሚልብኝ ነገር አለ። መዝሙር ሁሉ ይመጣልኛል። አንተዬ አረሳሁትም ማለት ነው። ልቤን አነሳስቶ ያመለክተኛል ስንል የአምላክን እናት ምናት ይለኛል። እመን በሷ ማለት ነው። የአምላክን እናት ወላዲቴ ነህ። በቃ ይኸው ነው። እመን የአምላክን እናት ወላዲቴ ነህ። መጽሐፍ ቅዱስ ላይ ሲሄድ በሰው ማመን ከንቱ ነው ይለኛል። ዳዊት የሚባል መዝሙረ ዳዊትን ሳነብ ቅድም የዘመርካትን መዝሙር ዋጣት ይለኛል። እንዴት ዳዊት እንዴት እንዲህ ትለኛለህ?
በሰው የሚያምን ስጋ ለባሹንም ክንዱ የሚያደርግ ብሎ ነቢዩ ኤርሚያስ ነቢዩ ዳዊት በሙሉ አፍከን ያዝ ኤርሚያስ እንዲህ የሚባል መዝሙር አቁም ይሉኛል ነቢያቱ። እኔ ግን ምን ስልልህ ነበር? ጥድ ተደግፌ መቃብር ቤት ስር ሆኜ ልቤን አነሳስቶ ያመለክተኛል። እንዴ ማን ነው ልባቸውን ያነሳሳው? የአምላክን እናት እመናት ይለኛል። እውነትህን ነው። ምን ብለህ ነው እመናት ብሎ ያለህ? ምን ታደርግልሃለች ብሎ እመናት አለህ? እናንተ እኮ ልባችሁን የማያነሳሳ የለም። የሆነች ወጠብሻ ጎረምሳ ሴትዬ ስታይ ልብህ ይነሳሳል። ለነገር ለተንኮል ልብህ ይነሳሳል። ፍጡሩን ለማመን ልብህ ይነሳሳል። ፍርፋሪ በልተህ ትጸድቃለህ ብሎ ልብህ ይነሳሳል። እባብ ለመግደል ልብህ ይነሳሳል። መጥቆራ የሚባል የአየር ላይ ጋኔ ለማመን ልብህ ይነሳሳል። እንዴት ታምነዋለህ? ሰይጣን እኮ ምስል ለእግዚአብሔር የሚሳነው ነገር የለም ብለህ ደግሞ ልታምታታ ትፈልጋለህ። እኛ ፊት አንተ እና ይህ ትውልድ በጸጋ ብቻ ብሎ የሚለውን የመጽሐፍ ቅዱስን ትምህርት እንዳይቀበል ይሄ ሁሉ ነገር አለ። ይህን ሁሉ ከእጃችን ታስጥሏቸው እንዴ ነው የሚለው። ከእጃችን ልታስጥሉን እኔም የቤቴ ፍቅር በልቤ ይነዳል ብሎ ይልሃል። እሷ በልቤ ላይ ነግሳ ትኖራለች ይልሃል። እውነትህን ነው። ማን ነው ሰውን በልባችሁ ላይ አንግሱና ትኑር ብሎ ያለ? ማርያምን አንግሳት በልብ ትቀመጥ፣ በእውነት ልባችሁ የእሷ ዙፋን ይሁን አለ እንዴ ኢየሱስ? በየትኛው ነቢይ በየትኛው ሐዋርያ በኩል የትኛው መጽሐፍ ላይ ስንተኛው ምዕራፍ ስንተኛው ቁጥር እንጠይቃለን እኛ? ዳዊት ግን ሲናገር እኔ ግን ንጉሴን በተቀደሰው ተራራዬ ላይ ሾሙ ይላል። ንጉሥ ነው የሚሾመው አንተ? አቤት ንጉሥ ነው የሚሾመው። የሚሾምና የማይሾምን እንለዩ እንጂ እመቤቴ አምላክ እናት በልቤ ተንሰራፍተሽ ኑሪ ይላታል። ምን ታደርጋለች አንተ ልብ ውስጥ የምትቀመጠው? አንተ ልብ ውስጥ ከተቀመጠች የሰው መንፈስ ነው የተቀመጠበት ማለት ነው። ስለዚህ ያገናኘን እኛ ጋር ቀዳሚ ስትመጣ ሙሉ ወንጌል ገስጸ እናስወጣላለን። ይህንን የቡዳ መንፈስ ይባላል። የሰው መንፈስ ወጣ ቡዳ መንፈስ ብለን ስንል ይላል። ማነህ ስንለው እንትና ነኝ ይላል። መቼ ነው ያስካት? በፀጉሯ ነው በአይኗ ነው በቅንድቧ ነው የገባሁት ብሎ ማለት ነው። ስንቱ እኮ ጎረምሳ ሴት ውስጥ እኮ ገብቶበት ይኖራል። ስንቱ ልጃገረድ በወንድ ውስጥ ማነው አንዱ ውስጥ እየገባ በመንፈስ ቡዳ መንፈስ ይባላል። አየህ በእነርሱ እኖራለሁ ብሎ ያለው ጌታ ነው። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 6 ላይ አዎ በእነርሱ እኖራለሁ። ማነው እኖራለሁ ብሎ ያለው? በእኛ እንዲኖር እኮ ነው። አስቀድሞ ነቢያት እናንተ መኳንንት በሮችን ክፈቱ። ለምንድን ነው የምንከፍተው? ዳዊት ስንለው የክብር ንጉሶች ይግቡ ነው እንዲ ያለው። የክብር ንጉስ ይግባ። ማን የክብር ንጉስ? ተክልዬ ነዋ፣ አርሴማ ናታ፣ ወላዲቴ ነቻ አለ። ያ የክብር ንጉስ ማን ነው? የጭፍሮች አምላክ የእስራኤል አምላክ ልዑል እግዚአብሔር ነዋ። እንዴት አይነት እኮ ነገር እኮ ነው ወንድሞች እናቶች። ደግሞ መንፈሳዊ ነገር መታችሁ ከኛ ጋር ሊያወሩ ሁሉ ይቃጣቸዋል። ይሄ የክብር ንጉስ ማን ነው? እግዚአብሔር ነው በጽድቅ ኃያል። እሱ ነው ይግባ ተብሎ የተባለው። ለእሱ ነው ክፈቱ የተባለው በር። እንዳንዳንድ ምንም እንደማያውቁ እናቶች ጠዋት ተነስተው የልዳው ጊዮርጊስን አገባ በቤቴ ብለው የበራቸውን ጣሪያ ይከፍታሉ እና የሀገር ጂኒ ሰበሰብላቸዋል ቤታቸው። ከዛ በኋቃው እንጀራው ከመሶቡ በኋቃው ሊጡ ከበኋቃ አልበረከት ብላሉ። ጠዋት ከፍተው ያስገቡት ጂኒ ነዋ። ጊዮርጊስ ብለው ጠርተው ባለፈረሱ ናገባ ቤቴ ከነፈረስህ ከነጭራህ ተምነስነስበት ብለው ጊዮርጊስን ወደ ቤትዎት እንዲገባ ሲጠሩ ሰይጣንን እንዲገባ እየጠሩት ነው። ይኸው አለው ብሎ ፈረስ ላይ ተቀምጦ ጂኒ ይመጣልዎታል ማለት ነው። እየሰሙ ነው እናትዬ? አዎ። ምክንያቱም ሰይጣን አይደለም ጊዮርጊስን የብርሃን መላእክት እንኳን መስሎ ራሱን የመለወጥ ጠባይ ያለው ማን ያለው? ቅዱስ ጳውሎስ። ስለዚህ አማረልን ብላችሁ በጠዋት ተነስታችሁ አርስዬ ኪድዬ ነኝ ግቢ አልልም። ድፍን 27 ዓመት ተለያየን አልኩ አልልም። ስጀምር ጠዋት በሬንም ስከፍት ና ጌታ ኢየሱስ ግባ እንኳን አልለውም ቤቴ። ለምን? እኔ ውስጥ ኦልሬዲ ገብቷል። እሱ ባለበት እኔ እኖራለሁ፣
እኔም ባለሁበት እሱ ይኖራል። ላንለያይ በኪዳን ወድጄና ፈቅጄ ወደን እና ፈቅደን ንጉሳችንን ሾመናል። አይደለም እንዴ? አዎ። ይህንን በእግዚአብሔር ላይ በኢየሱስ ክርስቶስ ስታምን ጸጋው በእምነት ብቻ ማለት ነው። እንዴት እኮ ወርቅ እኮ የሆነ ትምህርት መሳያቸው ወንድሞች እና እህቶች። ወይ እኔ ማር ወዳለሁ በተፈጥሮ። ይሄ ዝም ብሎ የተፈጥሮ ማር ማለት ነው። ይህንትን ስኳር ምናምን ነገርና ጡንጅት ቀበርቾ የሚጨምሩበትን ሳይሆን በትክክል ማር፣ ይሄ ትክክለኛ ማር ማለት ነው። እሱም በጣም እወዳለሁ። የገጠርም ልጅ ስለሆንኩ ሊሆን ይችላል እወዳለሁ። እና ብራዘር ከማር ከስኳር ይልቅ ይጣፍጣል ብሎ ያለው አይነት ንጉሥ ዳዊት የእግዚአብሔር ቃል እኮ ምን ማለት እንደሆነ ታውቃላችሁ? ጸጋ ብቻ፣ በጸጋ ብቻ፣ ጸጋው በእምነት ብቻ፣ በክርስቶስ ብቻ ማመን ማለት ምን ማለት እንደሆነ ቢገባህ ኖሮ የግለሰብ መቃብር ላይ ከሞተ ከበሰበሰ ሰውየው ታሪክ መታሰቢያው ከጠፋ በኋላ ችኳታ ተከራይተህ መቃብር ፍለጋ ሰሜን ሸዋና ምዕራብ ሸዋ፣ ምስራቅ ሸዋ እያልክ ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ባህል ዞርክ ነበር። ድነትን ፈለጋ፣ መዳንን ፈለጋ። ሰይጣን ደግሞ ይጮትብሃል ማለት ነው። ጸበል ፈለቀ ይልሃል፣ ከሰማይ መስቀል ወረደ ይልሃል፣ ከምድር ታቦት ተገኘ ይልሃል። ነገሩ መሬት መያዣ ተብሎ የተደረገ ተንኮል ፖለቲካ እንደሆነ በደንብ ነው የማውቀው እኔ። አሁን ብዙ አታስወሩኝ ማለት ነው። መሬት ልያዝ አካባቢ ልያዝ ሲል ታቦቱ ፈለቀ ይልሃል። እውነት ነው። ታቦት ምን ብሎ ነው የሚፈልቀው? ማታ የሆነ ደብተራ ሄዶ ነው የቀበረው። ለምን ቅጩን አልነግርህም። ገበሬዎቹ በተኙበት፣ የኢትዮጵያ ገበሬዎች በሚተኙበት በጅብ ላይና በጥቁር አህያ ላይ የሚጋልብ ስንት ደብተራ አለ መሰለ ወንድም ማለት። አንተ ወፋና ጠንቋይ ቃልቻ ብቻ ይመስልሃል ሌሊት የሚሄደው። ጅብ ላይ ተቀምጦ ጥቁር አህያ ላይ ተቀምጦ የሚዞር ስንት ደብተራ አለ። እና እነሱ ወስደው ነው የሚቀብሩት ሌሊት ባልታየበት፣ ገበሬው ለሽ ብሎ በተኛበት ማለት ነው። እና የሆነ መስቀል አምጥቶ የእንጨት መስቀል ነገር እዛ ጋ ይሰካል። ከዛ የሆነ ተንኮለኛ በዛ አካባቢ ላይ ሳልፍ ይልልህና የሆነ መስቀል አየው እና ከበሮ ይመታ ነበር እዛ አካባቢ። ምንም እኮ ከበሮ የሚመታ እኮ የለም። ጌታ ኢየሱስ ምስክር፣ ምንም እኮ የሚመታ ከበሮ የለም። የሰው እርሻ ላይ ሄዶ ከበሮ ይመታል እዚህ አካባቢ እየሰማሁ ነው ይላል። አንደኛውን ይጠራው ነው። አዎ እውነትህን ነው አንተ ድም ይላል። እስኪ ቆይ አልተሰማኝም በደምብ ቆይ ጠብቅ ድም ሲሰማው ይላል። አዎ እነማን ናቸው? መላእክት ማህሌት ቆመው ነው ይላል። ጌታ ኢየሱስ ምስክር እኮ ነው ብዬ የምላቸው ነው ሞጨናቶች። እኔ በተወለድኩበት ደቡብ ምስራቅ ኦሮሚያ ክልል ላይ እንደዛ የሚባልበት ቦታ ነበር። ቦታው ይፈለግ ስለነበረ ድም ይላል። እና ምንድነው መላእክት ናቸው። መላእክት ከበሮ ሲመቱ ይታይ። ቅዱስ ሚካኤል በቆዳ የተወጠረ እነ መምሬ ሽርሽር የሚመቱትን ከበሮ ሲመታ ይታይ እና ያኛው ምስክርነት ይመጣና የሰው እርሻ ላይ ቆሞ ድም ይላል። አንተ ሄደህ ምንም እኮ አይሰማኝም ብለህ ብትል ኃጢአትን ያላሰማ አንተ እኮ ኃጢአት አለብህ፣ ንስሐ ነው መግባት ያለብህ። አባቶቻችን ሱባኤ እንዲሰጡህ ገዳም ገባ ወይ ሱባኤ እንትን ይበል ይሉሃል እንጂ አንተ እኮ በእውነት እኮ ነው ምንም የሚሰማ እኮ ነገር የለም በቦታው ላይ። እና ተጠራርተው ኧረ ይደዋወላሉ። እዚህ ቦታ ላይ የሆነ መስቀል ወርዶ አየሁ እና ከበሮ ይመታ ነበር ብለው ሰውየው ገበሬው በተኛበት እነሱ ይደዋወሉና ከዛ ጽና ዕጣን ምናምን ነገር ብሎ የሚል ለብሰው ይመጣሉ። ሰውየው ለእርሻ ሲመጣ ቄሶች እዛ ጋር ቆመዋል። ምንድነው ብሎ ሲል የኦርቶዶክስ እምነት ተከታይ ጅላጅልም መሆኑን ስለሚያውቁ ነው እንደዛ የሚያደርጉት። እኔ በሆነ ያለ በሽመል ጠንጥኜ ነበር ማባረር አልኩ። ጌታ ኢየሱስ ምስክሬ፣ የኔን አባት እርሻ ነው አንተ መጥተህ ነገሩ ያኔ አሁን እኮ አይኖች ስለበሩ ነው አሁን አይኔ ስለበራ ነው እንደዚህ ነቄ የሆንኩት እንጂ ያኔ መጥቶ አይደለም መስቀል ወረደ ታቦት ፈለቀ ብለው ቢሉኝ አይደለም ምንም ቢሉኝ እንኳን መሬቱን አይደለም እኔ ላይ ራሱ ቤተክርስቲያኑን ትከሉት ብዬ ለማለት እኮ በቃ እንደዚሁ
ሙልል ያልኩኝ እንዳለ እንደወረደ የተቀመጥኩ ባለ ሀገር ሰው ነኝ። አደንዝዘውኝ ነበር። አይደለም መሬታችሁ ላይ ቤተክርስቲያን እንትከል አይደለም አንተ ላይ እንትከል ብለው ቢሉኝ ይሁና ብዬም ብለው የነበርኩ ሰው ነኝ። እና እንደዛ ተደርጎ ወረደ ፈለቀ ተብሎ ይባላል። እሱን ያምናሉ። ከሰማይ ግን የወረደውን የእግዚአብሔር ልጅ አምነው በስሙ በማመን የሚገኝ ኃጢአትን ይቅርታ ታገኛለህ ብለው ሲሉ አያምኑ። እግዚአብሔር ታቦት ሰጥቶ እግዚአብሔር ታቦትም ልጁንም አልሰጠንም። ልጁን ነው የሰጠ። ልጁን በእምነት በጸጋ ብቻ አምነህ ትድናለህ። 4 ነጥብ። ይሄ ጴንጤዎች ፓስተሮቻችን ተሰባስበው ነገሩ እንዴት ይሆን? እስቲ ሀሳብ አዋጣ። ፓስተር እንትና ምን ትላለህ? አንተ ጥግ ላይ የተቀመጥከውስ በዚህ ሀሳብ ላይ የምትለው ነገር አለ? እርሶስ ቢሆን ተቃውሞ አለት ወይ ሀሳብ ይናገሩ ተብለው ቁጭ ብሎ አምቧ እየጠጡ ያወጣነው ትምህርት አይደለም። በጸጋ ብቻ ሰው አይድንም፣ ይድናል። ማን የተናገረው? ቅዱስ ጳውሎስ ኤፌሶን መልእክት መጽሐፍ ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ የእናንተ አይደለም ይላል። ይሄን ትምህርት ከተቃወምክ በቃ አንተ ክርስቲያን አይደለህም። ክርስቶስ ብቻ ስትላቸው እንዴት ክርስቶስ ብቻ ትላላችሁ? ምን አይነት ዘመን ላይ ደረስን ወገኖቼ? ኧረ እግዚኦ በሉ ይላሉ። ምን ስላልን? ክርስቶስ ብቻ። ይኸው መጡ ቤንጤ የሚባሉ ኢየሱስ ብቻ ክርስቶስ ብቻ እያሉ በመንገድ ላይ አላሳልፍ አሉን ይላሉ። አዎ አናሳልፍም፣ እንነግርሃለን። የፍቅርን ጌታ ምሕረትን የተሞላውን አዳኙን ኢየሱስን የእግዚአብሔር ልጅ የዳዊት ልጅ እንሰብካለን እና እግዚኦ በሉ ይባላል። ምን ሆነ? ክርስቶስ ብቻ እያሉ እናቱን ከልጅቱ ነጥለው ይላሉ። እናቱን ከልጁ ነጥለው። ብራዘርዬ መዳን በእናትና በልጁ ነው ብሎ የሚል መጽሐፍ የለም። አዎ ነጠለን ሐዋርያቱ ነጥለው ነው የጻፉት። ኢየሱስ ነው የሚያድነው ብለው እናትና እናቱን ከልጅቱ ልጅቱን ከእናቱ ልጁን ከእናትየው ነጥለው እናትየው ነጥለው ልጁን አምነው እንዲህ ይሆናል እንዴ ይላሉ። ብራዘር አግበስብሰህ መዳን የሚባል ነገር የለም። እናቲቱ ታድናለች የሚል መጽሐፍ አለ እንዴ? የለም። 4 ነጥብ። የጌታችን እናት ማርያም አድናም አታቅም። ማንንም የማዳን ችሎታ፣ ኃይል፣ ጥበብ፣ ስልጣን በእጇ ላይ የለም። ከጥላቻ የምናገር እንዳይመስልህ። ኦኬ። መዳንን እግዚአብሔር በልጁ በኢየሱስ ክርስቶስ ትከሻ ላይ ነው ያደረገው። አምጣ ኤርሚያስ መረጃ። አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 10 እና 11 ላይ እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ነው ያለው። ልጁ አለህ፣ ሕይወት አለህ። የእግዚአብሔር ልጅ የለህም፣ ሕይወት የለም። አጭርና ግልጽ። እናቱን ከልጁ ደግሞ እናቶችን እኮ ሊያሳዝኑ ፈልገው ነው። ይገርማቸዋል። አሁን እርሶን ጠልቶ ልጆትን ቢወድ ወይ ደግሞ ልጆትን ጠልቶ ምን ልጆትን ወዶ እርሶን ቢጣላ ወይ እርሶን ወዶ ልጆትን ቢጣላ እናቶች ደግሞ የሚላሉ ወይ እመቤቴ የጭንቃ አማላጇ አንድ ቀንም አማልዳ አታውቅም። የጭንቃ አማላጇ በጭንቀታችን የምትደርስልን ራሷ ተጨንቃ አንድ ቀንም ለእናንተም ደርስ አታውቅም። የጭንቃ አማላጅም ሆነ አታውቅም። አንድ ቀንም የጌታችን እናት እግዚአብሔር ያልሰጣትን ሰጥቶ ታድናለች፣ እሷም ታድናለች። እናቱን ከልጁ አትነጥሉ ይላሉ። ብራዘር መዳን በኢየሱስ ብቻ ነው፣ በእናትና በልጁ ነው። በደንብ ነው የምንነጠለው። በደንብ ማን ስለነጠለ? ሐዋርያቱ ነጥለው ስለነገሩን። የት? ማቴዎስ መጽሐፍ ምዕራፍ 1 ቁጥር 20 እና 21 ተናገር እውነቱን። ምን አለ ገብርኤል መልአኩ? የዳዊት ልጅ ዮሴፍ ሆይ ከእሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ፣ ልጅንም ትወልዳለች፣ ስሙንም ኢየሱስ ትለዋለህ። እርሱም ሕዝቡን ከኃጢአታቸው ያድናቸዋል። ምን? እርሱም ማንን? ተናጋሪው ገብርኤል መልአኩ። ለምን እርሱና እርሷ አላለም? ለምን እርሱና እርሷ አንተ ለምን አላለውም? ዮሴፍንም እርሱና እናንተ አላለም። እርሱና እርሷ አላለም። እርሱና እርሷ አንተ አላለም። እርሱና እርሷ አንተም እኔም አላለም። ራሱንም ጨምሮ አላለም ገብርኤል። ለምን? አያድንም ገብርኤል። የዘላለም ድነት ውስጥ እጁ የለበትም ገብርኤል መልአኩ። ለምን አስምሬ አልነግርህም አንተዬ?
ገብርኤል ቁጡ ነው ይመታችኋል እያላችሁ ስታስፈራሩበት የነበረ ዘመን አበደን አለፈ አልኩ። የለም ኃይሌ እንደ ንስር ነው የሚታደሰው። ስለ ኢየሱስ ስናወራ የለም ገብርኤል ቁጡ ነው እያሉ ትውልድን ያስፈራራሉ። ይመታሃል፣ ይገጭሃል፣ ያጋጭሃል እየተባለ ማለት ነው። ለምን ነው የሚያጋጨኝ? እሱ የሰበከውን ገብርኤል መልአኩ የሰበከውን ስብከት እኛ ጴንጤዎቹ በመስበካችን ለምን ነው የሚያጋጨኝ? ገብርኤል ወንድ ማለት ለምን ራሱ ነጥሎ አይደል እንደ ነገረን? ነጥሎ ለብቻ እኮ ነገረን። እርሱም ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል፣ ስሙንም ኢየሱስ ትለዋለህ አለ። ለማ ለዳዊት ልጅ ለዮሴፍ። ማን ነው ተናጋሪው? ገብርኤል መጥቶ የተናገረው። ይህንን የጻፈው ማን ነው? ማቴዎስ ወንጌላዊው ሰምቶ እናቲቱን ከልጅቱ ነጥሎ ልጁ ብቻ ያድናል ብሎ እናቲቱ ታድናለች አለ ማቴዎስ። አላለም። ለምን? ገብርኤል እናቲቱ ታድናለች ብሎ አላለማ። እናትና ልጁን አትለያዩ ብሎ የሚባል ይሄ የመሶብና ምንድነው የመሶብ ምንድነው እንደሚባለው መሶብ እናቶች እህቶች እዚህ ያላችሁ እናቶች ልል ነበር። እሳቸው በእርግጥም እናቶች አሉ። እናትና ልጅ ምንድነው የመሶቡ ምንድነው የሚባለው? አትናገሩም እንዲ ክዳን ነው ሚራክል። እኛ ከወንዶቹ ገባን፣ በሴቱ ዝም አለ። እንዲህ አይነት ዘመን ላይ ነው የደረስን። ስምንተኛው እኛ ስንሰቃይ ጭጭ ነው ብዬ ሙሉ ዝም አሉ። በእርግጥ መሶብ ለንደን ሲኖር አይደል እንዴ? ምን እንደሚባለው ክዳኑ ነው ወይስ ምንድን ነው? በመሰለኝ ነው። ገና መዝገበ ቃላት ፍለጋ ደግሞ ልንሄድ ነው አሁን ማለት ነው። ይሄ ነው ወይ እናትና ልጅ ነው ምናምን ነገር ሲባል ሰምቻለሁ። ለሱ ማለት ነው። መቅዲ አትረብሽኝ፣ አገልግልት ያለሽ ኤኒዌይ እናቱን ከነ ልጁ ምናምን ነገር ስትል ሰምቻለሁኝ። ግጣም ብቻ ይኸውልህ በቃ አሁን እንግዲህ 40 ነገር ነው የሚወራው። ኤኒዌይ ታውት በቃ እርሱት እና እንደዛ ለዩት አትለዩት የሚባል ነገር አይደለም። ገብርኤል ለይቶ ነው የተናገረው። ልጇ ነው የሚያድነው እንጂ እናቲቱ ታድናለች ብሎ አንድም ሐዋርያ አልተናገረም፣ አልሰበከም። አንድም ነቢይ አልተነበይም። አንድ መልአክ ሽሽ ጩጭ ጭጭ ምጭጭ ያሉት ሃሌሉያ። አንድ መልአክ ከመላእክት ክንፉን እያማታ መጥቶ ህብስተ መና የመግባት ነበር ብላችሁ ያላችሁት ፋኑኤል የሚባል መልአክ ሲጀምር አናቅም፣ መጽሐፍ ቅዱስ ላይ ስለሌለ ግን እሺ፣ እልፍ አላፋት መላእክት አሉ የእግዚአብሔርን ዙፋን ከበው የሚያመልኩ። ክንፉን እየመጣ ህብስተ መና ህብስተ አኮቴት ምናምን ነገር ሰጣት ብላችሁ ያላችሁትም እሱ መጥቶ አንቺ ታድናለሽ ብሎ ሲናገር አልሰማንም፣ አልተጻፈም። ወደ እሷ ቀጥታ መምጣቱ በአዲስ ኪዳን ሐዋርያት የተጻፈው ገብርኤልም መጥቶ አዳኙ ልጅሽ እንጂ አንቺ ታድኛለሽ ብሎ አላለም። እና ገብርኤል መናፍቅ እንበለው የፕሮቴስታንት እምነት ተከታይ የሉተር ቅጥረኛ እንበለው እንዴ? አንለውም። ቅዱስ መልአክ ነው፣ ከማንም ጋር የለበትም። ብራዘር አንተው ራሱ ፖለቲከኞች ሆዳቸውን የሚወዱ እነ ሆድ አምላኩ በሰሩልህ ትምህርት እንጂ ልጁ ከእናቲቱ ጋራ እናቲቱ ከልጇ ጋራ ታድናለች የሚባል ትምህርት በመላእክትም ዓለም አልተነገረም። በብሉይ ኪዳንም ነቢያት አልተተነበየም። በአዲስ ኪዳንም ሐዋርያት አልተነገረንም። በቤተክርስቲያን አባቶች ታሪክ ውስጥም የለም። እርቃንህን እንዲህ ነው የማስቀረው። እና ልጁ ብቻ ያድናል ብለው መልአኩ ገብርኤል ሰበክ። ህዝቡን ከኃጢአታቸው የሚያድናቸው የሚያነጻቸው እሱ ነው። በቃ ምን ፈለግክ ሌላ? እኮ ምንድን ነው የፈለግከው? ልጁ ስጋውን ቆረሰ፣ ደሙን አፈሰሰ። የእግዚአብሔር ልጅ መተካ የሌለውን ውድ ነፍሱን ሰጠ። ስለአንተ፣ ስለእኔ፣ ስለአንቺ። ምንድን ነው የፈለጋችሁት? ነፍስ ከመከፈል በላይ ምን ይከፈልልህ? አንተ ምን ይከፈልልሽ? ነፍስ ከመከፈል በላይ ምን ይከፈልልን? የሰው ልጅ ነገ እያንዳንድ ስትሞት ከስጋ ላይ የኔም ያንተም ስጋ ከአጥንታችን ላይ እየበሰበሰ ይተላልና ይረግፋል። በትንሣኤ ቀን እንደምንነሳ በአቅም ማለት ነው። ሟችና በስባሽ የሆነውን ስጋ ለባሽን የሆነውን ሰው አትፍሩት ብሎናል። እነግርሃለሁ የጽድቅን ትምህርት። ምን ይከፈልልን? ከኢየሱስ ክርስቶስ ነፍስ ከቅዱስ ስጋው ከቅዱስ ደሙ መፍሰስና ከስጋው መቆረስ ውድ ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ተብሎ ተጽፎልህ አንተ ፍርፋሪ ፍለጋ ገዳም ምንድነው እንዲከፈል? ምንድነው የፈለጋቸው? የአዳም ዘር ምንድነው የፈለገው? ነፍሱን ስለ ነፍሳችን ቤዛ ያደረገ ቤዛዬን ጥዬ ፍርፋሪ
ሰው ወደ አፉ እንጀራ ጠቅሎ ሲጎርስ እኮ ከአፉ ላይ ከእጁ ላይ ወድቆ እግራችን ስር የሚወድቅ ልብሳችን ላይ አንዳንድ የሚንጠባጠብ እሱ እኮ ማለት ነው ፍርፋሪ። ወይ ተበልቶ እዛው እጃቸው ምናቸውን የጠራርጉበት አፋቸውን ጠራርገው ያስቀምጡበት ናፕኪን የምትበሉ ሰዎች እንግዲህ ይቅርታ፣ ዲስካስቲንግ የሆነ ነገር ሁሉ ነው የሚወራው። ምክንያቱም ገድሉን ካነሳንማ ጉድ ነው። እህል 1 ሳምንት እንዳትበላ አደርግሃለሁ ገድሉን አንብቤ። አዎ ከዛ ቦርጭህ ይቀንሳል ማለት ነው እግረ መንገዱ። ምንድን ነው የፈለገው ትውልድ? የእውነት ንቁ። እናቶችና ወንድሞች እዚህ ውስጥ እንዳላችሁ አውቃለሁ። ንቁ። ምንድን ነው የፈለጋችሁት? እግዚአብሔር ልጁን ልኮ መተኪያ የሌለውን ነፍሱን ከመስጠት የበለጠ ምን እንዲሰጥ ፈለግ? ለአንተ ነፍስ መዳን የእግዚአብሔር ልጅ ነፍሱን ሰጠህ። አልበቃ ብሎ ሆኖ ፍርፋሪ ፍለጋ ችኳንጣ ተከራይተ ሰሜን ሸዋ የሰላሌን አውራጃ የፊቼን ወረዳ እያቆራረጥክ የደጋ ብርድ ፊትን እየጠበሰህ እዛ ትሄዳለህ። ምንም አግኝተህ አትመጣም። ቴንኪዩ መንፈስ ቅዱስ። ተስፋ ነው ማስቆረጣችሁ። እንደዚህ ተስፋ ሙጥጥ ብሎ ተስፋ እንዲቆረጥ ነው የማደርገው። በፍጡር ላይ የተደገፍከውን እንደተቀጠቀጠ ሸንበቆ ከትክቼ በእግዚአብሔር ቃል እንጥለዋለን። ከዛስ እልል ብለህ ጌታ ኢየሱስ ክርስቶስን ትቀበላለህ ማለት ነው። የጸናው ግንብ ጋር ትመጣለህ። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ሮጦ ወደ እርሱ ከፍ ከፍ ይላል ተብሎ ወደ ተጻፈው ይህን ሸንበቆ ፍጡር የሆነውን ሸንበቆ አልኩ። ተክለ ሃይማኖት ሸንበቆ፣ ጊዮርጊስ ሸንበቆ፣ አርሴማ ሸንበቆ፣ ማንም ላይ ተደገፍ። ስጋ ለባሹን ክንዱ የሚያደርግ የተረገመ ነው ይላል። ሸንበቆ ማርያምን አልክ። ሸንበቆ ማርያምን እደገፋታለሁ ብለህ ብትል ሸንበቆ። የሚታመን በእግዚአብሔር ይታመን፣ የሚደገፍ በእግዚአብሔር ይደገፍ ተብሎ የተጻፈው። እንዴት አይነት አማርኛ ነው አንተ ማወራው? አዎ ነቢያት እንደዛ ነው ያሉት። ተዉ። የሚመካ በእግዚአብሔር ይመካ፣ የሚደገፍም በእግዚአብሔር ይደገፍ ነው ያለው። በማርያም ይደገፋል እንዴ? በአብርሃም ይደገፋል እንዴ? ምን ብዬ ነው አብርሃምን የምደገፈው? መደገፍስ በአብርሃም አምላክ በእግዚአብሔር፣ መደገፍስ በሳሙኤል አምላክ በእግዚአብሔር፣ መደገፍስ በዳዊት አምላክ በእግዚአብሔር፣ መደገፍስ ጳውሎስ በሰበከው በኢየሱስ ክርስቶስ ነው። እመቤቴ ድጋፌ፣ ጥላ ከለላዬ፣ ጋሻ መከታዬ ምናምን ነገር ይሏታል። እውነትህና አንተ ሰውዬ መዝሙር 91 ላይ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል፣ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ ይላል። የእረኛ የዛሬ 3000 ዓመት ላይ ቆሞ የቤተልሔሙ እረኛ፣ እዚህ እስከ አርሲ ምድር ላይ የወጣው ኤርሚያስ የሚባለው እረኛ ዳዊት ያለው ነው የምለው። አንቺስ አንተስ እኔ እሱ ነው የምንለው። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። ማርያምንስ መታመኛዬ አልላትም። ሚካኤል ቅዱስ መልአኩን መታመኛዬ ነህ አልለውም። ለምን? ፍጡራን ናቸው። አንተ ትውልድ የኔ ጌታ ዳዊትን በተነሳበት ጊዜ እኮ ይላል አንተ ሄዶ ገጥመው ነበር ይላል። በተነሳብኝ ጊዜ ገጥመው ነበር ይላል እኮ። ቴንኪው የኔ ጌታ ለዘላለም ስም ይባርክ። የይሁዳው አንበሳ የእግዚአብሔር ልጅ ኢየሱስ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። የአባቶች የነቢያት ስብከት ነበር። የዘንድሮስ አርሴማ መታመኛዬ ነሽ እላታለሁ ይልላል ይመጣልና ይሄ ትውልድ ነው መጥቶ እኛን መናፍቅ ብሎ የሚለን። በአርሴማ ብቻ ቢያቆሙ ደግሞ ጥሩ ነበር። እማበለተ ጊዮርጊስንም መታመኛዬ ነሽ እላታለሁ፣ ጣጡስንም መታመኛዬ ነሽ እላታለሁ። ዲያብሎስንም እኮ መታመኛዬ ነህ እያሉት ነው። መጥቆራ እንዴት አይነት እኮ ቀልድ ነው። ዳዊት ምን ይላል? ጴንጤዎስ ምን ይላል? ዳዊት ያለውን ነው ጴንጤ የሚለው በሙሉ። እንደዚህ ብሎ የማይል ጴንጤ ካለ ቀኝ አንዳንድ ቁጥር ጻፉና ንስሐ አስገባችኋለሁ እዚህ ማለት ነው። ተንበርክከህ አይደለም፣ በደረት መሬት ላይ አስተኝቼ ነው ንስሐ ማስገባህ ወይም ማስገባሽ። ጌታ ኢየሱስ ምስክር። እንደዚህ ብሎ የማያምን ጴንጤ ካለ እኛ የምናምነው ግን እንዲህ ተብሎ የተጻፈው ነው። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በቃ አሁን ከዚህ ቀጥሎ ያለው እንዳነብ ነው የምትፈልጉት 16 ቁጥር በቃ ያው ትርጓሜ ያስፈልገዋል። አልገባኝም፣ ይብራራልኝ፣ በግሪኩ ይታይልኝ፣ በዕብራይስጡ ይመስጠርልኝ ብለህ ትላለህ።
አይገባም? ይሄ በአማርኛ በኦሮምኛ አስነብብልሃለሁ፣ በትግርኛም ይነበብልሃል፣ በእንግሊዝኛም። ግልጽና አጭርና ግልጽ። እግዚአብሔርን አንተ መታመኜ ነህ እለዋለሁ። ዳዊት እለዋለሁ። ኤርሚያስስ እለዋለሁ። ጴንጤውስ አንተ ወገንህ ራሱ ኤርሚያስ ጴንጤ ወገንህስ ይሉታል። ማንን? እግዚአብሔርን። ማን? መታመኛችን ነህ። ኢየሱስን መታመኛችን አንተ ነህ። ከዛስ አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። በእርሱና በእርሷ በእነርሱ እታመናለሁ አላለም ዳዊት። እኛም አንልም። ለዚህ ነው በኢየሱስም በማርያምም በገብርኤልም በሚካኤልም እታመናለሁ ብለን አንልም። በኢየሱስ እንታመናለን። አለቅ ደስ አይልም? እንዲህ አይነት ስብከት ሰምተህ አታውቅም። የታመንኩበት የዳዊት አምላክ የታመንበት የዳዊት አምላክ እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃላ። ጌታዬ ከአዳኝ ወጥመድ ሸምቀውን ሊያጠምዱህ ነፍስን ሊበሉ ካሉት እነሱ ወጥመድ ከሚያስደነግጥ ነገር ያድንሃል። እንዳያስደነግጥህ ብሎ በሚል ደብተራ በቆዳ የተሰፋ መተት አንገት ላይና ብብት ስር አስርሃት ዞርም። ኢየሱስ ጩጩ አለኝ። አንተ ውስጥ ደብተራ እስቲ አባቴ ክርስትና ስሟ ወለተ ስላሴ ነው እና የሆነች ነገር ይጻፉልኝ ልጄ ሌሊት ትቃዣለች ብሎ የሚል የሆነ እንትና የሚባለው ሰውዬ ጋር ሄዶ አይመርክኩ ብሎ በሚል በቀይ ስክሪፕቶ በእንስሳ ደም አንዳንዴ በሰውም ደም ሁሉ ጭምር የተነከረ ጽሁፍ ጽፎ እችን አንገቷ ላይ ይሰሩላት፣ ብብቱ ዙሪያ ያድርገው። ውሃ ነክቶት ረጥቦ እንዳይበላሽበት በቆዳ ይሰፋለትና ይሰጠዋል። የቡዳ ነው የአይነ ጥላ ነው ምናምን ነገር እየተባለ ማለት ነው። ቡዳውን ነው አስሮ ጽፏን፣ ቡዳውን ነው ጽፎ የሰጠህ። እየሰማሽ ነው ታለም? ቡዳ ላሽ ላይ እንዲጠናወትሽ ነው ጽፎ የሰጠሽ። አሸንክታል እና ይህን ስታስረው ክፉ ነገር ወደ አንተ አይቀርብም ይለዋል። እውነትህን ነው። ኦኬ ከሚያስደነግጥም ነገር ያድንሃል። ሰፍተህ ብብትና አንገተ ላይ ያደረከው ቆዳ ሳይሆን ውስጤ የገባው የአብ ልጅ የዳዊት ልጅ የጴንጤዎቹ አምላክ በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ፣ ትተማመንባታለህ የሚል የለም። በሴት አንቀጽ የተጻፈ የለም። ለሴቶች ጥላቻ ስላለህ ነው። 2 ሴቶች ልጆች አሉኝ። ሚስቴም ሴት ናት፣ እናቴም ሴት ነች። 4 እህት ሴቶችም አሉ። አታምታታም ስልህ ታዲያ በሴት አንቀጽ የተጻፈ ታድናለች የሚባል የለም። በወንድም አንቀጽ የተጻፈ ከወንዱ ከአንዱ ከእግዚአብሔር ከኢየሱስ ክርስቶስ ሌላ ሽማግሌ የሚሆን ጎረምሳ ወጣት አንድም የለም። ከአብርሃም ከራሱ ጀምሮ ሽማግሌዎቹ አባቶቻችን ያድናሉ ተብሎ አልተጻፈልንም። ማዳን እግዚአብሔር እንጂ አብርሃም አይደለም። እንዴት ነው ግን የምናገረው? አንተዬ እንዲህ ነው የምናገረው። እንዲህ ድምት አድርገን ቴንኪው የኔ ጌታ ንጉሳችን እኮ ነህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። ለምን? ያሰፋኸው በቆዳ ያስከው ብብትህና አንገት ስር እስካለ ድረስ፣ ወይ ደግሞ ሌሊት በተኛህበት ከሌሊቱ ግርማ ከቀኑም ፍላጻ ትራስጌ የምታደርገው ጉማጅ የሚመስል ደብተራ የጻፈው የክታብ ደብዳቤ መጽሐፍ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ግማሹ ቢስሚላሂ ብሎ የሚጨርስ ጸጸጸ ቋቋቋ ብሎ የሚል ጽሁፍ ያለበት ማለት ነው። እሱ ስላለ አይደለም ከቀትር ጋኔን የምትድነው ያለ ነው። ከላይ የታመንከው የዳዊትና የአብርሃም አምላክ ንጉሴ ኢየሱስ ክርስቶስ ስም ይባረክ። ቴንኬን አባት ቴንኬን አባት ይህንን እውነት ስለገለጥክልን በአጠገብ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። ከማ የተነሳ ከታመንበት ጌታ የተነሳ ከኢየሱስ የተነሳ ነዋ ወደ እኔ የማይቀርቡት ወደ አንቺ የማይቀርቡት። ለምን?
ዙሪያችንን የእሳት ቅጥር፣ በውስጣችን ክብር ነው። ለምን? በእኔ ውስጥ ይኖራላ፣ በአንቺ ውስጥ ይኖራላ። ለምን? ካስፈለገ ይጠብቁን ዘንድ መላእክቱን ስለኛ ያዛቸዋል። ሂድና ኤርሚያስና ቤተሰቡን ጠብቅ ተብሎ ከስላሴ መንግስት ከሰማያት ትእዛዝ ተሰጥቶት መጥቶ የሚጠብቀኝ ቅዱስ መልአክ አለ። እንዲህ ነው መታመን። መልአኩን ማን ያዘዘው? ኤርሚያስን የጠራው? የት አውቄው ነው የምጠራው? እናስ እኔ ወደ ሄድ ኦፊስ ወደ ዋናው ቢሮ ነው ወደ ንጉሴ ጋር ነው አባ ብያልኩት ማለት ነው። አባቴ ጋር አባ ብዬ ስለው ከባሪያዎቹ አንዱን ይልክልሃል ማለት ነው። የኔ ጌታ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ታዛቸዋለህ አይደለም ብሎ የሚለው መላእክቱን አንተ ታዛቸዋለህ፣ መላእክቱን እሷ ታዝላቸዋለች። ምክንያቱም ማርያም መላእክትን አዛው ላከችው እኮ እየተባለ እኮ ትምህርት እኮ አለ፣ መጽሐፍት ሁሉ አለ። እመቤቴ መልአክን ትላክልህ ይላሉ። አትችልም። ምን አልሽኝ እህቴ? አትችልም። ችላም አታውቅም። መላእክት አዛዥ አላቸው። መላእክትን የሚያዘው ኢየሱስ ብቻ ነው። መረጃ አምጣ ኤርምያስ። ራእይ መጽሐፍ ምዕራፍ 1 ቁጥር 1 እግዚአብሔር ለኢየሱስ ክርስቶስ ኢየሱስ ክርስቶስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። መልአኩ ምን ብሎ ልኮ? ኢየሱስ መልአኩን ልኮ ማንም አይልክም። መልአኬን እልካለሁ ብለው የሚሉ አንዳንድ ነቢያትን ብለው የሚሉ አሉ። እነዚህ የዛር ውላጅ መንፈስ ላያቸው ላይ የሚሰራ ሰዎች ናቸው። አትችልም። ጴንጤም ስለሆንክ መላእክትን ልናዝ አንችልም። ኦኬ፣ አትችልም። ምን መብት ምን ስልጣን አለና ነው የምታዘው? ሚካኤል መጥቶ እኔ እግዚአብሔር ልጅ ነኝ እኔ አዝሃለሁ ልካሃለሁ ብለህ ብትለው የእግዚአብሔር ልጅ እንደሆንክ አውቃለሁ፣ ግን አንተ እኔን ልታዘኝ ማነህ ብሎ ቢያወራ ምን መልሳለህ? ማስልጣን ሰጠህና ነው? የቱ ጋር የትኛው መጽሐፍ ላይ ነው እንደዚህ እናንተን ሰዎች ያዟቸዋል ብሎ የጻፈው ብሎ ምን መረጃ እናቀርባለን? ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 12 ላይ አላነበብከውም እንዴ? ለተቀበሉት ሁሉ ግን በስሙ ታዲያ እሱ የእግዚአብሔር ልጅ ልትሆን ስልጣን ተሰጠ። የእግዚአብሔር ልጅ ስለሆንክ እኛን ታዘናለህ ወይ? እኔ እኮ አዛዥ አለኝ። ባለቤታችን ባለበት የአንተም አባት የእኛ ጌታ ባለበት እሱ ይዘዝ እንጂ አንተ ማን ስለሆንክ ነው የምታዘኝ ብሎ ቢል ምን መልሳለን? ምንም። ስለዚህ መላእክቱን ስላንተ ያዛቸዋል እንጂ ታዘዋቸዋላችሁ ታዝላችኋለች አይልም። ይህንን እውነት ትተው ነው እንግዲህ ወንድም አለም በእግዚአብሔር የሚታመን እንደማይታወክ ለዘላለም እንደሚኖር ተራሮች ናቸው። ተራሮች በኢየሩሳሌም ዙሪያ እንደሆኑ እግዚአብሔር ከዛሬ ጀምሮ ከህዝቡ ጋር ነው ይላል። እዛ እንኳን ኪዳን ላይ ማለት ነው። ጌታዬ ዛሬ አንተ ጩጩ አለኝ ውስጤ እንደዛ ነው የሚለኝ። ጌታዬ ስም ይባረክ። ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ እግዚአብሔር በህዝቡ ዙሪያ ነው። እዛኛው ኪዳን ላይ ሆኖ እንዲህ ካለ በሚሻለው በአዲስ ኪዳን ውስጥማ እግዚአብሔር በኤርምያስ ውስጥ ነው። እግዚአብሔር በእህትየው በውቤ ውስጥ ነው። በዳንዬ ውስጥ ነው። በቤካ ውስጥ፣ በአንቺ በአንተ በእኔ ውስጥ ነው። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። ለምን አብርሃምን ግን መታመኛ አትለውም? ዳዊት ይሄ እኮ ኑፋቄ የሆነ እኮ መዝሙር ነው የጻፍክልን ብለህ የምትለው ምኑ ነው ኑፋቄ ነው ብለው የሚል ማለት ቀላል ነው። ምኑ ነው ኑፋቄ? እንዴት በእግዚአብሔር ብቻ እግዚአብሔርን ብቻ ታምነዋለህ ብለህ ትላለህ እንዴ? አዎ ታዲያ በማን ልመን ነው ብሎ የሚል እንትና በምትባለው ጻድቅ ሴት ስጋ ለባሹን ክንዱ የሚያደርግ የተረገመ ይሁን ብሎ ደግሞ ሌላኛው ነቢይ ኤርምያስ መጥቶ ደግሞ ያፋጥጠዋል። እዛ አስገብተው አጣብቂኝ ውስጥ ይከተዋል። ዳዊትና ኤርምያስ ማለት ነው። ገልጸ ነው
በቃ እነሱ የሉም፣ መጽሐፉ ግን አለ። በኤርሚያስና በዳዊት መካከል እናደረግህና ለዳዊት ትመልሳለህ፣ ለኤርሚያስ ትመልሳለህ። ስጋ ለባሽን መታመን ኬት ነው ያመጣኸው? ኬት ነው ያመጣኸው? በተለይ ኤርሚያስና ዳዊት ተማመለው የዚህን ዘመን ትውልድ ጭፍጭፍ አድርገው ለመምታት የተዘጋጁ እስኪመስል ድረስ ነው። ስጋ ለባሹን ክንዱ የሚያደርግ የተረገመ ይሁን፣ በምድረ በዳ ያለ ቁጥቋጦ ይመስላል ነው ያለው ዳዊት። ማነው ኤርሚያስ? መልካምን በመጣ ጊዜ አያይም ይላል። ለዚህ ነው ምንም ፍጡርን እያመለክ በፍጡር ተደግፈ በፍጡር ታምነህ መልካምን አታያትም መቼም ቢሆን። ወደ እመቤቴ ጸልዬ አልሰማች አትሰማህም። ነይነይም እየማርያም አልኳት ስንት ዘመኔ 40 ዓመትህ እኮ አልፎ አንተ ወደ 60ኛው ኬክ ልቆርስ ደርሰሃል። 60 ዓመት ሙሉ ነይ በደመና አልካት። በደመናም አይደለም በጭስም አይደለም በምንም አይደለም በምንም መታም አታውቅም፣ ልትመጣም አትችልም። ተስፋ አትቆርጥም። በመዝሙር ቢሆን ሞቅ አድርገህ ስላልዘመርክላት ነው። ነይ በደመና ርርተ ህሊና ብለህ አንድ ቀን መጥቼላችኋለሁ። ዛሬ ልጆቼ እስከ ዛሬ ድረስ የዘመራችሁት ይበቃል፣ ይኸው መጥቻለሁ፣ ምን ላድርግላችሁ ብላ አታውቅም። ለምን? ስለማትመጣ። በደመና ይመጣል የተባለው ልጇ እንጂ እሷ ትመጣለች አላለም። አይሰማም ወይ ወንድሞቼ? እንዲህ እስከ መቼ ድረስ ትታለላለህ አንተ ትውልድ? ጸጋ በእምነት ብቻ ያድናል ተብሎ ሲባል እንዴት? ለምን? ኢየሱስ ጋር እኮ ሲመጡ ነው ደግሞ ፍልስፍና የሚጀምሩት። በእውነት የተክልዬ ጸጋው ይደርባችሁ ብሎ ሲል አሜን ይላል። ምንም ጸጋ የለውም። ምንም ማለት ምንም። ተክለ ሃይማኖት የሸዋው ተክለ ሃይማኖት አይደለም፣ የሸዋው የጎንደሩም ደግሞ የኦሮሞም አይሆንም። የቱ ጋር ነው ጸጋ ያለው? አንተ ላይ የሚያድርብህ የፍጡር ጸጋ ከየት ነው ያለው? ጸጋን የሚሰጠውን አምላካችንን እግዚአብሔርን እንለምን ነው ያለው። ጸጋ ማለት ፍሪ ጊፍት ማለት ነው። ነፃ ስጦታ ላልተገባቸው ሰዎች የሚሰጥ። ከማን የሚሰጥ? ከሰው አትቸረውም፣ ከእግዚአብሔር ብቻ የምትሰጠው ስጦታ። ቴንኪው አማኑኤል፣ ስምህ ለዘላለም ይባረክ። ቴንኪው ፓስተር አላዛር ባቤ ሲጸልይ ጸልያት ጸሎት አለች። በጣም ደስ የምትለኝ በአህጉራት ርቀት ላይ ጫማህን የምትዘረጋ በአንድ ቅጽበት ምድር ልትጎበኝበት ባለ ብቃት ያለህ የአባቶቻችን አምላክ ቅዱስ እግዚአብሔር ስምህ ይባረክ ይላል። እንዴት እንደምወደው! ምን በአህጉራት ርቀት ላይ ጫማህን የምትዘረጋ በአንድ ቅጽበት ምድር ልትጎበኝበት ባለ ብቃት ያለህ ማለት ነው። ውይ ይሄ ጌታ እኔ ውስጥ ነው፣ አንቺ ውስጥ ነው፣ አንተ ውስጥ ነው። እሱ ደከመኝ ዛልኩኝ ብሎ ባላለበት እኔ ሌላን ፍለጋ አልሄድም። መታመኛ ኢየሱስ፣ አባት ኢየሱስ፣ እረኛ ኢየሱስ፣ መጋቢ ኢየሱስ፣ ልብስ ኢየሱስ፣ የጽድቅ ሸማ ኢየሱስ፣ የጽድቅ መብል ማለት ነው። የጽድቅ መብል ኢየሱስ፣ የጽድቅ መጠጥ ኢየሱስ፣ የዘላለም አምባ ኢየሱስ፣ መጠጊያ ኢየሱስ፣ ዘላለም መሰማሪያ ኢየሱስ፣ ወንድም ኢየሱስ፣ ቤዛ ኢየሱስ፣ ንጉሥ ኢየሱስ፣ ነቢይ ኢየሱስ፣ ሊቀ ካህን ኢየሱስ፣ አምላክ ኢየሱስ፣ መታመን በሱ መደገፍ በሱ። ኦ ጌታዬ፣ ኦ ጌታዬ፣ ውስጤን እንደ ኤሌክትሪክ እኮ ነው የሚነጥረኝ። ኦ ጌታዬ፣ ኦ ጌታዬ ኢየሱስ ምን ያስፈልገኛል? እስኪ ያስረዱኝ። ተሳስተንን ከሆነ ምን ያስፈልገናል? ማሲገባ ነው ክርስትና የሚጣፍጥልን? በኢየሱስ ላይ ማንን ስንጨምረው ነው እውነተኞች የምንሆነው? አንተ በጸጋ ላይ ምን ስንጨምር ነው እውነተኛ ትምህርት አስተማራችሁ ብላችሁ ምትሉ? ከእምነት ውጭ ምን ስናደርግ ነው እውነተኛ ክርስቲያኖች ናችሁ ብላችሁ ምትሉ? ሲጀምር በእናንተ ተባልን አልተባልን? ጸጋ ብቻ፣ ክርስቶስ ብቻ፣ እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ ክብር ለእግዚአብሔር ብቻ። አምስቱ ፒላሮቻችን ናቸው። ቢብሊካል መጽሐፍ ቅዱስ መጽሐፍ ቅዱስ ማለት ነው። የአምላክ ቃል እንደሚያስተምረን ምን ስንጨምርበት፣ የተክለ ሃይማኖት ተቅማ ስንጨምርበት፣ ፍርፋሪ ስንጨምርበት፣ ትውከት ስንጨምርበት፣ አለ ጥፍርና ፀጉር ስንጨምርበት፣ አንብበነዋል መጽሐፍህን እስክትደነግጡ ግርማችሁ እስኪገፈፍ ድረስ አንብበነው አስጥተንላችኋል አደባባይ ላይ። ጥፍር ስንጨምርበት ነው የኛ ክርስትና እውነተኛ የሚሆነው። በስድብ ትጥቃችን የሚፈታ መስሎ በጣም ትታላችኋል። ማን እንዳሰማራን አላወቃችሁም። ስንታይ ቁጫጮች እንመስላለናል። ልጆች በእድሜም እንደዛ ነው። እኔ እንኳን 4 10 ዓመታቴን ጨርሼ ወደ 5ኛው 10 ዓመታት ልሄድ ነው። ክብር ለኢየሱስ ይሁን።
ገና ጉልበታም ነኝ። የካሌብ አምላክ እድሜን ይጨምርልኛል። በሽበት ነው የማገለግለው። በሽበት የተባዘተ ጥጥ እስኪመስል ድረስ ሼባው እያሉኝ እስኪሉ ድረስ ይህን ጸጋ ጌታ እስከ 60ኛ እስከ 70ኛው ዓመት ድረስ ነው። ከዛ በኋላ አንስቼ ለሌላ ሰጠዋለሁ። ከዛ በኋላ ጡረታ ትወጣለህ ብሎ የሚል ጌታ አይደለም ጸጋን ይሰጠኝ። ጸጋው ሲሰጥ እስከ ወዲያኛው ነው። በመጥራቱ አይጸጸትም። እድሜ ጨምሮልኝ ጥጥ የሆነ የተባዘተ ጥጥ እስኪመስል ድረስ ቆዳዬ ተሸብሽቦ ልጆቼ ምናምን ነገር ብዬ እስከ መናገር ድረስ ከቻልኩ ይህንን እውነት ነው የምነግርህ። ለዛም ትውልድ ይህንን እውነት ነው የምናገረው። በቃ የሆነ ወጥ የሆነ ጥሪ ማለት ነው። መታመን በእግዚአብሔር፣ መደገፍ በእግዚአብሔር፣ መመካት በእግዚአብሔር፣ መጠጋት በእግዚአብሔር ወደ እግዚአብሔር ማለት ነው። አምባ መጠለያ፣ ጥላ ከለላ ማድረግ እግዚአብሔርን። ማን ነው እንደዚህ ያባለጋችሁ ብለህ ካልከን እነ ዳዊት ናቸው እንደዚህ ያስተማሩን። ብልግና ሳይሆን እነ ዳዊት ናቸው እንደዚህ። አንተ ጠማማ ብለህ ብትለኝ እነ ዳዊት ናቸው እንደዚህ እንድጣመን ብለህ ካልከኝ በአንተው ንግግር እነሱ ናቸው እንደዚህ ያደረጉኝ። እነ ጳውሎስ ከእነሱ ራስ ላይ እንዳትወርዱ እነሱ ናቸው እንደዚህ ያበላሹት ጴንጤውን። እነ ጳውሎስ፣ እነ ጴጥሮስ፣ እነ ዮሐንስ በሙሉ ለምን እንዴት እነሱ ሲጽፉ በሙሉ መታመን በእግዚአብሔር፣ መደገፍ በእግዚአብሔር፣ መታመን በእግዚአብሔር፣ አምባ ጥላ ከለላ አድርጋችሁ እሱን ያዙ ብለው ነው ያሉን። ሳንብ በአንዲትም ሴት ታመን ብሎ አይለኝም። ሳንብ ከኢየሱስ ውጭ በሌላ ወንድም ታመን ብሎ አይለኝም። ሳንብ በቅዱሳን መላእክት ታመን እነሱ የኃጢአትህን ይቅርታ ይሰጠዋል ብለው አላሉኝም። ለዚህ ነው ጴንጤው ብልሽት ያለው። እንደ አይን እኮ ጠፋችሁ ይሉናል። ይሄ መጥፋት ከሆነ ለምን አይጎለጎልም አልኩ ብራዘር። ጌታዬ 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 ውስጤ እኮ ውስጤ አንተ ውስጤ እኮ ውስጣችን እኮ ሌላ እኮ ኃይል አለ። እንዴት አድርገን እናሳያቸው ወንድሞቼ ናቶቼ? እንደዚህ በስጋዬን የሚታይ ቢሆንና ሆዴ እንደዚህ ክፍት አድርጌ እንደዚህ የሚታይ አይነት ነገር ቢሆን ግን ውስጤ ነው ያለው። እኔ ብቻ ነው የማውቀው። በጌታ ያመናቸው ወንድሞችና እህቶች ብቻ ናችሁ ታውቁት። በእናንተ ስለሚኖር እናንተ ታውቁታላችሁ፣ ሌሎቹ ግን አያውቁትም ነው ያለው። አዎ በቃ መንፈሱ ተነሳበት ብለኝ የምትላኝ ሴትዮ ነበረች፣ አንድ ፍሬ ህይወት የምትባል በስራ ቦታ ሆኖ አሁን ከምሰብከው በበለጠ ነበር የምሰብከው። አለቃ የለ ሽጉጣቸውን እያመጡ ሁሉ ጭምር ያስቀምጡ ነበር። የመንግስት ባለስልጣናት የምሰራበት መስሪያ ቤቱን አልናገርም አስቀምጠው አንተ ጴንጤ ብለውኝ በጣም ነበር የሚያምኑኝ። በረብጣ የታሰረ ብር ሁሉ ነበር እያመጡ የሚያስቀምጡት። ጴንጤ ታማኝ ነው ስልህ ብራዘር፣ አታምታታ፣ አታጭበርበር። ጴንጤ ሆነህ አታምታች፣ በጽድቅ ኑሪ እና እነርሱን ሁሉ አልፈራም ነበር። ያድናል ኢየሱስ እያልኩ እናገር ነበር። እና ፍሬ ህይወት የምትባለው አይታኝ አንተ ሰው በጣም ነው ፊት የሚያስፈራ አለችኝ። አንቺ ጌታ ኢየሱስ ምስክር የሆነ ነገር ከሆነ ጊዜ ጀምሮ ክብር ዳልከኝ አለች። ምን ሆኜ ነው ብዬ አልላትም። እኔ በዛን ጊዜ በልሳን እየጸለይኩ ሌላ ልሳን የተጨመረልኝ ጊዜ ነበር። ስብከቴ ኢየሱስ ያድናል ነው። ስብከቴ ቅድስናና ጽድቅ ነው ብራዘር። ስብከቴ አዲሱ ኢየሩሳሌም ነው፣ የበጉ ከተማ ነው። አሁን እንደምነፈርቀው ነው እዛም ሆነው ምንድን ነው ግን አለች። እፈራሃለሁ። ፍሬ ህይወት ትባላለች። የ24 ቀበሌ ተወላጅ የነበረች ነች። ኢምፔሪያል ሆቴል ፊት ለፊት ላይ ባሉት ሰፈር አንዳንዴ ሰርቪስ ሲያደርሰን እዛ ሲጥሏት ስላየው ማለት ነው። ኢየሱስ ለሀብታም ይሰበካል። ሽጉጡን ለሰጠኝ ሰውዬ ኢየሱስን ሰጥቼዋለሁ። ታማኝነትን ተጠቅመን ተሰብካላ። ታዲያ የሚተኮስ ጥይት ከነ ጥይቱ ሰጥቶኝ ኢየሱስ እኮ ባይኖረኝ በሰጠኝ ሽጉጥ ግንባሩን ብየው ያንን ብር ይዤ ላፍ ብዬ እወጣለሁ። ጥይቱ እስኪያልቅ ድረስ ተኩሼ ጫካ ገባለሁ ሸፍቼ ማለት ነው። አየህ፣ ኢየሱስ እንዳለኝ ስላወቁ ነው ያመኑኝ እነዛ ሀብታሞች። ቴንኪው ጌታዬ። በእነሱ ፊት የተቀደደ ቻይና ጅንስ ለብሼ ግን ታማኝ ሆነን እንድንታይ ሞገስን ለእኔም ለእህቶቼም ለወንድሞቼም ስለሰጠህን ቴንኪው አባት። ይሰበካል ግን ለእነሱ እሺ እያሉ ይሰሙኝ ነበር።
ያስፈራል ፊት ትላለች። እውነት ነው ታዲያ እንዴ? መስታወት ላይ እጄ ተጥቼ ምንድነው የሚያሰራው ምናምን ነገር ብዬ የተወሰነ ጊዜ ያልኩበት ጊዜ አይረሳኝም። እውነቴን እኮ ብዬ የምልህ እውነቴን እኮ ነው ብዬ የምልሽ እህትዬ አይደል? ታውቁታላችሁ የእግዚአብሔር ልጆች በጸጋው ዙፋን ፊት መዋያ ማደሪያ ሲሆን ከዛ ስትነሳ ምንድን ነው የሆነማ ነገር ደፍቶብሻል እላሽ ላይ ይላሉ እኮ እርስ በርስ እንኳን አይደል? ንግግርህ ይለወጣል፣ ጸሎትህ ይለወጣል፣ ልሳንህ ይለወጣል። ወሬ ቁጭ ብለህ ከጓደኞች ጋር አሉሽ አለችው አለቻትና እንትና ደግሞ ተባባሉና እንትና ደግሞ እንትና አላት እንትን ደግሞ ከእንትና ጋር ተገናኙና እንትን ቦታ ላይ ሄደው እንትን ሊያረጉ ሲሉ ይሄ ሁሉ በሙሉ አርቲ ቡርቲ የሆነ ነገር ይቀራል ማለት ነው። እዛ ከጸጋው ዙፋን ፊት ተነስተህ ስትሄድ ጌታ ይመስገን ብለህ ትጀምራለህ። የጌታን በጎነት እናገራለህ። ላዘኑ መጽናናት፣ ለወደቁ መነሳት፣ የሞተ ነገር እንኳን ኖሮባቸው ተስፋ ለሚቆርጡ የትንሣኤ አምላክ ለሙታን ሕይወትን የሚሰጠው የሌለው እንዳለ አድርጎ የሚጠራ የአብርሃምን አምላክ ለዛችት አይዞሽ ጌታ አለ ወንድሜ፣ አይዞህ። ኢየሱስ የትንሣኤ ጌታ ነው፣ እመነው። የሞተብህን ልትቀብረ ይዘህ ሄድከውን ነገር እንዳላዛር በሕይወት ያስነሳዋል። አፈር እንኳን ብታለብስበት እመነው፣ ጌታ ይመጣል ብለህ ተስፋን ትናገራለህ። መታመን በጌታ በጸጋው አምነን በእግዚአብሔር ልጅ ላይ ባለን እምነት በእምነት ስለ ዳንን ነው። ጌታ ኢየሱስ ምስክር፣ ከግል ድካማችንና ስንፍናችን ውጭ እንደ ጴንጤ ሃይማኖት ወርቅ የሆነ ሃይማኖት አለ? እንደ እውነት እንነጋገር ከተባለ እኔ ጋር ብትመጣ ብዙ ድካም ታገኝብኛለህ። ዳኒም ጋር ብትሄድ ልክ እንደዚሁ፣ ውቤም ጋር ብትሄድ ልክ እንደዚሁ በሙሉ አምላካችን ጋር ግን ብትመጣ ምንም ስህተት አታገኝበትም፣ ምንም ነውር አታገኝበትም። እኛ እንኳን ትክክል አይደላችሁ ብለህ ብትል እሱ ግን ትክክል ነው። እኛ መንገደኞቹ ተጓዦቹ ትክክል አይደላችሁ ብለህ ብትለን ብዙ ነው ትክክል የማንሆንበት ነገር ሊኖር ይችላል። አዎ ትክክል ያልሆንበትን ነገር እያስተካከልን እንሄዳለና መንገዱ ግን ትክክል ነው። መንገደኞቹ ትክክል አይደሉም። እነ ኤርሚያስ ግን የሚሄዱበት መንገዱ ግን ትክክል ነው። መንገዱ ማን ነው? ኢየሱስ። ወዴት ያደርሳል? ወደ አብ። እኛ የመግቢያ ስልቱ በዛ ብለን አንድ መዓት የአረብ ሽማግሌን ሀገር በቀል አድርጎ ይደርድረን በእንትናም በኩል ትገባለህ መንግስተ ሰማያት፣ በእንትናም በኩል ደግሞ ብታንኳኳ፣ በእንትናም በኩል ደግሞ ብትሄድ፣ በዚህኛው በኩል ብታሳልጥ ብለን የምንነግርህ ሌላ መንገድ የለም። አንድ መንገድ የእግዚአብሔር ልጅ፣ አንድ በር የእግዚአብሔር ልጅ፣ አንድ ሊቀ ካህን የእግዚአብሔር ልጅ፣ አንድ የመስዋዕት በግ የእግዚአብሔር ልጅ፣ አንድ ተመልሶ የሚመጣ የእግዚአብሔር ልጅ፣ በዙፋን ላይ የተቀመጠ አንዱ የታረደው በግ የእግዚአብሔር ልጅ፣ በአምባ ላይ ፈረስ ተጭኖ ይመጣ አንዱ የእግዚአብሔር ልጅ የእግዚአብሔር ልጅ፣ በዳዊት ዙፋን ለሚቀመጥ አንድ የእግዚአብሔር ልጅ። በቃ ተስፋን ሞጥጥ አድርገህ ትጠላታለህ። በሕያዋንና በሙታን ላይ ሊፈርድ ተመልሶ ይመጣ አንድ የእግዚአብሔር ልጅ። ሌላስ ሁሉ ከእግሩ በታች ነው። መስቀል ላይ እግዚአብሔር ልጁን ሰጠ እኮ በልጁ የሚያምን የዘላለም ሕይወት አለው ብሏል። ልክ ነህ ኤርሚያስ። ግን እኛ የመስቀል ስር ስጦታችን ይላል። መቼ ሰጠህና ጌታ? መስቀሉ ላይ አያዩ መስቀል ግርጌ መስቀል ግርጌ መስቀል ላይ የተሰቀለውን ጌታ ትቶ የመስቀል ስር ስጦታችን አልሰጠህም ለአንተ። እነሆ ልጅሽ እነሆ እናት ብሎ ያለው ለዮሐንስ ነው። አለቀ። እነሆ እናትህ ብሎ ያለው ለሱ እንጂ እነሆ እናታችሁ አላለም። ዛሬ በጣም ብዙ ሃይማኖተኛ ነው ማናደደው። ማናደድ ራሱ የአንዱ የወንጌል የአገልግሎት ባህሪ ስለሆነ በወንጌል ነው ማናደድህ። እውነቱን ነግሬ ጥርሳቸውን እኮ ያንቀጫቀጩበት ወንጌል ስነግራቸው ነው። በስንፍና ከሆነ ይቅርታ ጠይቃለሁ። አዎ ከዚህ መናደድ በኋላ ጥሩ። ጳውሎስ ወንጌልን እኮ በጽድቅ ሲናገር በመልእክት ያሳዘንኳችሁ አይደል አላቸው። አዎ እንግዲህ ይቅርታ አድርጉልኛ። ያው እንግዲህ ዝም ብዬ ርምጥምጥ ጥምልምል ስለሆንኩ አላለም። በመልእክት ያሳዘንኳችሁ እንኳን ቢሆን ይቅርታ አልጠይቃችሁም አላቸው ጳውሎስ። እንዴት አሳዝነ ይቅርታ ጠይቅም? ኖ አልጠይቅም። እንዲህ አይነቱ ሀዘን ወደ ንስሐ ያደርሳችኋል። ስለዚህም ደስ ብሎኛል አለ። በቃ እኔም እንዲህ ነው ብዬ የምልህ ኢየሱስን እንደዚያ ጉርቼ ነው የነገርኩህ። ያንተን አርሴማ ከፍ ከፍ አላርኩልህ፣ ማርያም ምናምን ብለህ ብትለ ምንም ከፍ ከፍ አላርኩልህ አይደለ? አናደድኩ። ክብር ለመንፈስ ቅዱስ ይሁን። እንዲህ አይነቱ ማናደድ ወደ ንስሐ ያደርሳልና እንዴ ታወይ ስልህ
ተውን ስልህ ተወይን ስልህ ኢየሱስ ባለበት አንተ የማንንም ቋቋትያም አሮጊት ትሰብካለህ እንዴ? የማንንም ቋቋትያም ሽማግሌ ትሰብካለህ እንዴ? አምጥተህ ሰውየው አቡነ እንትና ይባላል። የት ነው ሀገራቸው ተብሎ ሲባል የመን እና ሰንዓ ከተማ ይኖሩ ነበር። እዛ ሄደው ይወዳደሯ። እኛ ላይ መጥተው ኢትዮጵያ ላይ አይፈንጩብን። እዛው ሰንዓ ሄዶ ይወዳደር፣ ከእስራኤል ጋር እዛው ይዋጋ። አሁን ሚሳኤል ወረውረ እዛ ሄዶ ይዋጋ። እኛ ሀገር መቶ ጻድቅ ነው ተብሎ እኔ ላይ እንደ ወፍ ጎጆ ድሩን አያደራብኝም፣ ትውልዴ ላይ ሁሉ አያደርግም። በእግዚአብሔር ቃል መረባቸውን ነው የምንበጣጥሰው። አንዱ ከየመን መጣ ይላል፣ አንዱ ዘሀገረ ሶሪያ ይላል። እዛው በሽር አላሳር ጋር ሄዶ ይወዳደር። ግማሾቹ አብዛኞቹ ሳነባቸው አቡነ እንትና የሚባሉት አብዛኞቹ ሳነባቸው አሁን ሰሞኑን ደግሞ እያነበብኩ ያለው አንድ ማጣሊያናዊ እንዴ አንድ ጣሊያናዊ እነ ደጃች በላይ ዘለቀ ማለት ሰው በላይ ዘለቀ አልኩኝ። በላይ ዘለቀ በዛ ሰዓት አልነበረም፣ ሰው በጃንሆይ ነው። እነ ባልቻባ ነብሰውና እነ ፊት አውራሪ ገበየሁ ጉርሙ ማነው ከአፄ ምኒልክ ጋር የነበሩት የጦር ጀነራሎች ማለት ነው። እዛ በእነሱ የአባታችን በረከታቸው ይደርባችን የእናታችን በረከቷ ይደርብ ተብሎ ሲባል ለሁሉ አሜን እያልኩ ለሁሉ አድባር ትቀበል ተብዬ ሲባል አሜን። እዛ ማዶ ያሉት ወፋ የሚመርቁ ተብሎ ሲባል ቱፍታ ይትበሉ አሜን። እዚህም ደግሞ እንትናማ እንትና አሜን። እዚህም አቡነ እንትና የሚባሉ አሉ አሜን። አንዳቸውም ግን ምንም አልፈየዱልኝም። አንዳቸውም እንትናን አየንን ቀየርን ሌላውን እንኳን እኛን ራሱን ማዳን ያልቻለውን አይደል? ቴንኪው ፓስተር ታምራት ዘማሪ ታምራት ኃይሌ የምንወዳው አባታችን ታላቅ ወንድማችን እንትናን አየኑ ቀየርን ሌላውን እንኳን እኛን ራሱን ማዳን ያልቻለውን እና በሙሉ ሰሞኑን ከጣሊያን ጋር ተጠማምደናል ቤቴ ውስጥ ግብ ይችላል። አንድ ሰሞን የአረብ መጽሐፍ ነበር ሳነብ ትውልዱ በፍልስጤም ሀገር ነው ይላል፣ ግማሹ በሶሪያ ነው ይላል፣ ግማሹ በየመን ነው ይላል። አሁን ሳነሳ ጣሊያን ነው ብሎ የሚለው በሮም ከተማ ተወልዶ፣ አንዳንዱ ደግሞ ከተሞቹ ስማቸው ሁሉ አያዝም። ቢያድጎ አባቱ መረብ አጥማጅ ነበር፣ በሜዲትራኒያን ባህር ላይ አሳ ያጠምዱ ነበር ብሎ የሚል ማለት ነው። ይሄ ሰውዬ ነው እኛ ሀገር መጥቶ ታቦት ተብሎ ተቀርጾለት ኤርሚያስ ከነ ትውልዱ ስንንከባለፍ የነበረው። መዳን በጸጋ በእምነት ብቻ የለም በኦርቶዶክስ። ለምን ይህንንማ ጥንፍፍ ያለውን እውነት ከሰበኩ አሁን ቅድም ብዬ የምልህ ጣሊያን የሚሆን አረባዊ ኢትዮጵያ የሚሆን ማንም ሽማግሌውና አሮጊቱ በሙሉ ጥግ ጥግ ሊይዝ ነው። ከህፃናት የተገኘ አንድ ብርቅዬ ህፃን ብቻ ነው አለ ተብሎ የሚባለው ዕጣኑ ቂርቆስ። አብዛኛው አሮጊትና ሽማግሌ ነው። በሙሉ ብናገኛቸው ሜቄዶንያ ልንከታቸው የምንችላቸው ሰዎች እመኗቸው ተብሎ ወደ መጽሐፍ ቅዱስ ስትመጣ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ማንም እንዳይመካ ከስራ አይደለም ብቻ አይደለም፣ ማንም እንዳይመካ ከተክለ ሃይማኖት አይደለም፣ ማንም እንዳይመካ ከማርያምም አይደለም፣ ማንም እንዳይመካ ከአርሴማም አይደለም። የእግዚአብሔር ስጦታ ነው። መዳን የእግዚአብሔር ስጦታ ነው። ጌታን መቀበል የምትፈልጉ ሰዎች አላችሁ ወንድሞች፣ እናቶች አትታለሉ። ጌታን መቀበል የምትፈልጉ አላችሁ ወንድሞች፣
ህይወት ነው የምትፈልጉት? ከኢየሱስ ውጭ ህይወት ሊሆንልህ ሊበዛልህ ለእኔም ላንተም ማን የመጣ ማን የተገለጠ ለዚህ ትውልድ? ከሰማያት በአባቱ ፍቃድ በራሱም ፍቃድ እኔ እናንተን ሊያድን ነፍሱን ቤዛ አድርጎ ሊታደገን የመጣው ማን ነው? አንተ እኮ ማን ነው? ከሱ ያ ከምትለው ከአዳኙ ከኢየሱስ ክርስቶስ ውጭ ከምንለው ውጭ ሌላ ማን ልንጠራ እንችላለን? ኢየሱስ ጌታዬ ያድናል። ኢየሱስ ጌታችን ያድናል፣ ያድናል። በስሙ መኑና ከዘላለም ፍርድ ዳኑ፣ ከዘላለም ቁጣ ዳኑ። ጸጋ ማለት ፍሪ ጊፍት ነፃ ስጦታ ማለት ነው። ከማ የተሰጠ ከእግዚአብሔር የተሰጠ ከማርያም አይደለም የተሰጠ ከመላእክት አይደለም የተሰጠ በምሕረቱ ባለጠጋ ከሆነው ከእግዚአብሔር ነው። ከወደደን ከትልቅ ፍቅሩ የተነሳ በክርስቶስ ኢየሱስ ሕይወትን ሰጠን ይላል። ቴንኬኔ ጌታ ቴንኬኔ አባት ትናንት ሰብኬው ዛሬ መልሼ ብሰብከው የማይሰለች እንዴት ሁሉ ቀን አዲስ ይሆናል ግን ኢየሱስ። ቆይ በጣም እኮ ነው የሚገርመኝ በእውነት እንዴት ነው ግን በቃ ሁሉ ቀን ምንም አያረጅም፣ አይሰለችም። ስሙ የማይሰለቸኝ ስም አንድ ስም ብቻ አለ ኢየሱስ። እንደዛ እንደምታምኑ አውቃለሁ ወንድሞቼ እናቶቼ። ሰልችቶ ያውቃል ያንገፈግፈኝ ብለህ ታውቃለህ? የለም። የብዙ ሰዎች ስም ቢጠራ ሊያንገፈግፈኝ የሚችሉ ሰዎች አሉ። አልዋሻችሁም። የእኔም ስም እንደዚሁ ሊያደርግ ይችላል እናንተ። ጌታ ኢየሱስ ግን ቴንኪው እኔ ጌታ ቴንኪው። መንፈስ ቅዱስ ለዘላለም ስም ይባረክ። ቴንኪው እኔ አባት ቴንኪው እኔ አባት። የማይሰለች ስም፣ የማይጠገብ ስም፣ ስሰማው ዝለት በህይወቴ የለም። ስሰማው በጣም ነው ውስጤ ሐሴት የሚያደርገው። በጣም ነው ወንድሞቼ እህቶቼ የኃይል መታደስ የሚሆንልኝ። ሰዎች ሲሰብኩ በእግዚአብሔር መንፈስ ቅዱስ ኃይል የተሞሉ ሰዎች ሲሰብኩ ሲጸልዩ ወይን የሚሰማኝ ሰላም ማለት ደስ ይለኛል። ኃይል በደንብ ሰውነቴ ላይ በደንብ እስኪታወቀኝ ድረስ ኢየሱስ ክርስቶስ ስሙ በተጠራበት ኤርሚያስ አይደክምህም እንዲህ ይላሉ። እንዴት ይድከመኝ እህቴ? ሰው ሆኜ እንደ ሰው እኮ ማይደክመኝ ሆኜ አይደለም። ሳይደክመኝ በስጋ ሳይደክመኝ ቀርቶ አይደለም። ስጋዬ ነው እንጂ የሚደክመው ውስጤ ደክሞብኝ አያውቅም። ወንድሞች እናቶች፣ ለመጸለይ ለመስበክ፣ ስለ ጌታ ለመናገር ውስጤ አዲሱ ሰው ደክሞብኝ አያውቅም። ከጸጋው የተነሳ አንቺም ደክሞብሽ አያውቅም። ከደከመ ቃለ እግዚአብሔርን መብላት ጸሎት አቁማል ማለት ነው። ቴንኪው የኔ አባት ቴንኪው የኔ ጌታ። በቃ የሁሉ ቀን የሁል ጊዜ መገረሚያችን መገረም ብቻ፣ ሌላ ምን እንላለን? ምን አሁን ቆይ ምን አሁን እኔ አሁን አወራሁ አይደል? ምንድነው አዲስ ነገር ያወራሁት? ቆይ አሁን መሲ አውሪ ብዬ ብላት ምንድነው አሁን 4 ሰዓት አውሪ ተብላ ብትሰጥ ውቤም 4 ሰዓት እንደዚህ ያልሽ በሙሉ ቤኪም ምናምን ነገር አዲ ከዛ ደግሞ ወርታች ደግሞ ዳንዬ ማሮ እንደዚህ ሰው ምናምን ነገር ብለህ ሳራ ወርታች አውሩ ተብላ 4 ሰዓት የሚመደብልን እሺ አወራን። ለምን 40 ሰዓትም አውሩ? እሺ በቃ 40 ሰዓት አወራን እና በቃ አለቀ አይደል? ስለ ኢየሱስ ነገር ተናግረን ጨረስን። እያወራሽው እኮ ራሱ አይሰለችሽም። ስሙን እያወራኸው አጥንትህን ስጋህን የሚያለመልም ስም
አሁን ከኢየሱስ ውጭ ሌላ በአካል የሚያውቁኝ እዚህ ማለት ነው። አሁን እዚህ መጥቼ እናንተ ጋር አወራሁ አይደል? ከኢየሱስ ውጭ ሌላ ነገር ሳወራ ብታይኝ ራሱ ፊቴ አመዳም ነው የሚመስለው። ራሴን አይቼው አውቃለሁ። አመዳም እኮ አልኩ። ምን ሆኜ ነው ዛሬ ከንፈሬ ሁሉ ድርቅርቅ ብሏል? አንድ ጀሪካ ውሃ ጠጥቼ ማለት ነው። ከንፈሬ ሁሉ ድርቅርቅ ብሏል። ሳወራ የዋልኩት ነው ያደረቀኝ። ወሬ ማለት ወሬ ዝም ብሎ ያልሆነ ወሬ አርቲ ቡርቲ። ራሴን ታዝቤዋለሁ። ስለ ኢየሱስ ሳወራ ሚስቴ ያቀረበችውን ቡናና ውሃ ምሳ ሳልበላው ስንት ጊዜ ማማ ተጣልታኛለች። ሰው ደስ ያሰኛል፣ መብል ደግሞ ሰውን ያጠነክራል ብሏል ዳዊት። ዘይትም ፊትን ያበራል ብለዋል። ለምን እንደማትበላው ለምንድነው እንደዚህ ደርቆ የሚቀረው? አንድ አፍታ አትበላም እንዴ? የሚስቴ ሁል ጊዜ ጭቅጭቅ ነው። እኔ ደግሞ ፊት ለፊቴ በፔርሙዝ የተቀመጠ ሻይና ቡና ዞር ብላ የተቀዳልኝን ውሃ እንኳን አልጠጣውም። እናንተ ናችሁ በታች በኮሜንት ሚስቴ አንዳንዴ እንኳን ውሃ እየጠጣ ብላችሁ ትሉኛላችሁ። እናንተ ስታስታውሱ የምጠጣው እንደውም ከጠጣው ለምን ክብርህን ሳይ ጠግባለሁ ይላል። አንተ ንጉሴን እያወራው እህልና ውሃ ቡና እንኳን ተዛ አይለኝም። አውርቼ ከጨረስኩ በኋላ ነው ከራበኛ አንዳንዴ ሲርበኝ እበላለሁ። ስሙ የእግዚአብሔር ልጅ ስላልቀመሳችሁ ነው። በዓለም ያላችሁ ኦርቶዶክሳውያን እዚህ ያላችሁ ብዙዎች እየመጣችሁ የምትሰሙ ቤተሰቦቻችሁ ሁሉ እየደወሉ በውስጥ የሚነግሩኝ አንዳንዶች አላችሁ። እስከ መቼ ግን እህትዬ እናቴ እስከ መቼ ጌታ ይለምኖት? በልጆት በኩል በምራቶት በኩል በአማቶት በኩል ተነገሮት፣ በጎረቤት በእህት በወንድም በአብሮ አደግ ቲክታክ ላይ ፌስቡክ ላይ በለቅሶ ቤት በሐዘን ቤት ያው በለቅሶ ቤት በደስታ ቤት ሰርግ ቤት እማዬ ጌታ ይሻሎታል፣ እባክዎት ጌታን ይቀበሉና ይሞቱ ተነገሮት። እንዴት እርሶ ወዴት እንደሚሄዱ ሳያውቁ እኔ እናቴ በገባችበት እዛ መጨረሻ ይሆን ብለው ይላሉ። እናቶት እኮ የገባችው ኢየሱስ ከሌላት ሲኦል ነው። ይኸው እማዬ ምስክር ነዎት። እዚህ ያሉ እናት የእውነት ነው የምነግሮት። እናቶት ይሄን ጌታ ሳያምኑ ነው አይደል የሞቱት? ሲኦል ናቸው። እርሶ ለመግባት ፈለጉ እናቶት ያሉት ጋር እናቶት ያሉችበት ቦታ ነው መሄድ የፈለጉት። እንግዲያው እርሶም ኢየሱስ ስለሌሎት መጨረሻዎት ገሃነመ እሳት እንዳይሆን። ስለዚህ እናቴ በሄደችበት እዛ መጨረሻ ይሁን እያላችሁ እንዳፋር ግመል ተያይዛችሁ ፍጻሜያችሁን እንዳታበላሹ። ኢየሱስ ይወደዎታል። ነፍሱን ስለ ነፍሶት ስለ እኔም ስለ ዓለሙ ሁሉ ነፍሱን ቤዛ አድርጎ የወደደን ኢየሱስ በዚህ ነው ያልክ አይጠላም። እሱን ስሙን ከምጠራው በሕይወት ዘመኔ ሁሉ እንደዚሁ ኖሬ ልሙት አይባልም። ኢየሱስን ስሙን ጥሩትና በስሙ አምናችሁ ዳኑ፣ በስሙ ታመኑ ብሎ ከማለት ውጭ ስብከት ምን አለ? አትክፉት። ይሄ ጌታ የሁላችን ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ተብሎ ተጽፏል። እኔ አምኜ ምሕረት የተደረገልኝ በጌታ በኢየሱስ ክርስቶስ ጸጋ የዳንኩኝ ኃጢአተኛ የነበርኩኝ በእግዚአብሔር ምሕረትና በእግዚአብሔር ጸጋ የዳንኩኝ በጌታ በኢየሱስ ክርስቶስ በማመን ንስሐና የኃጢአትን ይቅርታ ያገኘው ስሜ በሕይወት መጽሐፍ ላይ የተጻፈ እዚህ እንዳሉ ወንድሞች እና እህቶቼ የዘላለም በደሌ የተሰረየልኝ ሰው ነኝ። አሁን ዕዳ የለብኝም። ዕዳዬ ተሰርዟል። የሚያስፈልገው ነፍሱን ሰጥቶ ነፍሴን ያዳናት ጌታ ኢየሱስ ክርስቶስ ያድናል። እዚህ ነፍሱን ሰጥቶ ነፍሳችንን ያዳናት ሁለንተናችንን ያዳነ የእግዚአብሔር ልጅ ኢየሱስ ያድናል። ጌታን የምትቀበሉ ሰዎች ካላችሁ በውስጥ መስመር አገኙን። ለእኔም ለወንድምነትም ጸጋ ብቻ ያድናል እንዴ? በደንብ ጸጋ በምን ያድናል? በእምነት። እምነት ከየት ይመጣል? ከመስማት። መስማትስ በእግዚአብሔር ቃል። የእግዚአብሔርን ቃል እንዴት ሰዎች ይሰማሉ?
ሰባኪዎች ይላካሉ። የተላኩቱ የምስራቹን ቃል ይሰብካሉ። የተላኩቱ የእሱን በጎነትና ዳኝነት ይናገራሉ። አሁን እኛ እንደምንነግራችሁ ዳኑ ከዘላለም ፍርድ፣ ዳኑ ከዘላለም ጥፋት ጌታ ኢየሱስ ተመልሶ ይመጣል።